እያለ እያለቀሰ ነው የሚናገረው እየተንቀጠቀጠ አሞታል በጣም ሴት ልጆቻችንን እንደ ሸቀጥቸው ይሄ የዓለም ስህተት ነው ገና በ18 ዓመቷ ተመክራለች አርግዢ ተብላ የድፍረታቸው ድፍረት እኮ ሂጅና አርግሽበት ይሏቸዋል እንዳታረጉት የዛሬ ባለ ታሪኮቻችን የሚኖሩት በአንድ ጸጥ ያለ ሰፈር ውስጥ ነው እዛ ሰፈር ውስጥ እንግዲህ በተለይ ይሄ ታሪክ የተፈጠረ ቀን ሁሉም ሰው በሩ ስክትክት ብሎ እርግጥ ያለበት ሰዓት ነው ተማሪ ወደ ትምህርት ቤት ሄዷል ሰራተኛ ወደ የሥራ ቦታው በጠዋት ተነስቶ ሄዷል ታዲያ በዛ ዕለት ዝም ያለው ሰፈር አንዱ መኖሪያ ቤት ግን በሩ ጓ ተደርጎ ተከፍቶ ህፃን ልጅ እየሮጠ ወጣ እየሮጠ የወጣው ህፃን ልጅ ግን ይንቀጠቀጣል ያለቅሳል ልብሱ ላይ ትኩስ ውሃ ፈሷል ያ ትኩስ ውሃ ሰውነቱን አቃጥሎታል ልጁ ስሜቱን መቆጣጠር አልቻለም እንግዲህ የ9 ዓመት ልጅ ነው እየተንቀጠቀጠ እያለቀሰ የሚለው ነገር ሁሉ ጠፍቶበት ምንድነው ያደረገው መጀመሪያ በር ተከፍቶ ያገኘበት ቤት ውስጥ ያለ ሰው ሄዶ ላዩ ላይ ተጠመጠመበት ሰውየው አቃጠለው ምክንያቱም በጣም ትኩስ ነው ሰውነቱ ልብሱ ልጁ የሚናገረው ነገር ያለ ምን ሆነ ነው ሲለው ሰው አይናገርም ልጁ እየተንቀጠቀጠ ያለቅሳል ግለሰቡ ወዲያው ለህፃኑ የሚያስፈልገውን ሊረዳው በቻለው መንገድ ሁሉ ህመሙን ለመቀነስ ረዳው ግን ልጁ በጣም ነው የተቃጠለው ሙሉ ሰውነቱ ትኩስ አፈሶበታል ስለዚህ ምን አደረገ ይዞት ወደ ህክምና የሚያገኝበት ሰፈር ውስጥ ወዳለ ክሊኒክ ወሰደው ታዲያ እየወሰደው ያለ ማን አለ ቤት ሲለው ቤት ውስጥ ማንንም የለም ምንድነው የተደፋበት ሲለው ውሃ አለ የምን ውሃ ሲለው አብሲት የሚጣድበት አብሲት ሊሰራ ያ አብሲት ውሃ እንዴ አንተ ህፃን አይደለህ እንዴ ብሎ ሊጠይቀው ማን የጣድ ያለህ ምናምን ሊለው ፈልጓል ግን አሞታል ልጁ ሲናገር እያለ ድምጹ የሚወጣው ራሱ በለቅሶ ውስጥ ነው ስለዚህ ብዙ ኢንፎርሜሽን መስማት አልቻለም ሰውየው ግን አይምሮ ላይ ተቀምጧል ይሄ የ9 ዓመት ወንድ ህፃን ልጅ የአብሲት ውሃ ምን ሊያረግ ጣደ እንዴት ተደፋበት ራሱ አብሲት ይሰራል ማለት ነው ገርሞታል ከዛ በተጨማሪስ ይሄ ልጅ እናትና አባት አሉ ቤት ተባለ የለም አለ ማን አለ ቤት ብቻዬን ነኝ አለ እሺ ከዛ ቀጥሎስ ታዲያ የጣድከውን እሳት አጥፍተኸዋል ወይ አሁንስ ሲለው አዎ አለ እንግዲህ እነዚህን ጥያቄዎች ይሄ ትልቅ ሰው ይዞት አቅፎት ወደ ሆስፒታል ወይንም ወደ ክሊኒክ እየወሰደው ነው የሚጠይቀው ህፃኑ ደግሞ ሲመለስለት እያለ እያለቀሰ ነው የሚናገረው እየተንቀጠቀጠ አሞታል በጣም ከዛ በኋላ በፍጥነት ወደ ሆስፒታል ደረሱ ህክምና ወደሚያገኝበት ክሊኒክ ከደረሱ በኋላ ያዩትም ሰዎች በጣም ደነገጡ ልብሱን ቀደው ነው ያነሱት ከሰውነቱ ላይ ልብሱን እየቀደዱ አነሱት ግን የተቃጠለው በጣም ብዙ ቦታ የሰውነቱ ክፍል ተቃጥሏል ያ አይደለም ትኩስ ውሃ አይደለም ያስደነገጣቸው ሰውነቱን ልብሱን ቀደድ እያሉ ሲያወጡት ከዚህ መለስ ይሄ ከዛ ደግሞ እግሩም እንደዛው መለስ ያለ ሊታይ በልብስ የማይሸፈን ተብሎ ከሚታየው ሰውነቱ ውጪ ሌላ የሰውነቱ አካል ላይ ግን በተለይ ሆዱና ጀርባው ላይ ጠባሳ አለው ልጁ ጠባሳ ሲባል የሚያስፈራ ጠባሳ በደንብ የሚያስታውቅ ፖሊስ እንግዲህ የነዚህን ሁለት ሰዎች እናትና አባቱን ቤት የፍርድ ቤት ፍቃድ ካወጣ በኋላ የመበርበሪያ ፍቃድ ማለት ነው ቤቱ ሲበረበር የተገኘ ነገር አለ የዚህ ልጅ ህይወት ፍጹም የሚያስገርም ነው በአንድ በኩል በደንብ የተስተካከለ በስርዓት የህፃን ልጅ ልብስ የተቀመጠበት አልጋ ያለው ማጥኛ ቦታ ያለው ስርዓት ያለው መኝታ ቤት አለ በሌላ በኩል ደግሞ የሚሸት በጣም የቆሸሸ የወዳደቀ ዕቃ ያለው እዛ ክፍል ውስጥ ደግሞ ደም የነካው ጎማ ድሮ ሰዎች ልጅ ይገርፉበት ነበር አይደል እሱ ጎማ ማለት እሱ ደም ነክቶታል ከዛ ደግሞ ቀበቶም ማለት ደም የነካው ቀበቶ የተቀመጠበት ደግሞ አንድ ክፍል አለ ይሄ ክፍል ምንድነው ሲባል የእንግዳ መተኛ እንዴ እንግዳ እየተገረፈ ነው እንደሚተኛው ይሄ እኮ ሰው የሚገረፍበት እንደሆነ ያስታውቃል ከዛስ አባትም እናትም ኮስተር ብለው አዎ ይሄ ሰው መተኛ ነው እንግዳ ሲመጣ የሚያርፍበት ነው ልጁ ሲተኝቶ አያውቅም አሉ የልጃችሁ መኝታ ቤት የትኛው ነው ሲባል ጫማው ልብሱ ሁሉ ነገሩ በስርዓት የተደረደረበት አንድ ክፍል ያሳያሉ ከዚህ በኋላ እንግዲህ ፖሊስ ያደረገው ምርመራ ይሄንን ህፃን ልጅ እስከ ወዲያኛው ህይወቱን ነፃ የሚያወጣና ከሁለት አንዳቸውን ተጠያቂ ወይ እናቱን ወይ አባቱን ተጠያቂ የሚያደርግበትን አካሄድ ሄዷል ሙሉ ታሪኩን በዛሬ ስለ ህይወት ፕሮግራማችን ይዘላችሁ ቀርበናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ
ሰላም የስለ ህይወት ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እንጋብዛለን። እናመሰግናለን። እነዚህ ሁለት ግለሰቦች እናትና አባት እንግዲህ አጥብቀው የሚጠይቁት ነገር አለ። ምንድነው? ልጃችንን ስጡን ብለው ፖሊስ አልሰጣቸውም። ለምን? ልጁ በህፃናት ማቆያ ቦታ ውስጥ ሆኖ ምርመራ እየተደረገለት ነው። አሁን ያ የተቃጠለው ሰውነቱ ተሽሎታል፣ አገግሟል። ግን ወደ ቤቱ እንዳይሄድ ተፈልጓል። ምክንያቱም እዚህ ልጅ ላይ አንድ ነገር እንዳለ ፖሊስ የተረዳው ነገር ስላለ ምርመራው እስከሚጠናቀቅ ድረስ በፍጹም ልጃቸውን አይሰጣቸውም። እነሱ ያው ልጃችን ነው፣ ስለዚህ ልጃችን ወደ ቤታችን እንወስዳለን ብለው መብታቸው እንደሆነ ቢያስቡም ለፖሊስ ቀርበው ሲጠይቁ አይደለም ምርመራ እየተደረገ ነው ተባሉ። ከዚህ በኋላ እንግዲህ ፖሊስ እዚህ ልጅ ላይ ያየው ወይንም ደግሞ የተረዳው ትልቁ ነገር ምንድነው? ይሄ ህፃን የሚደርስበት ነገር አለ። ግን የባልና የሚስቱን ህይወት ደግሞ የተመለከትን እንደሆነ እነዚህ ሁለት ባልና ሚስቶች ግባባሉ፣ በጣም ይከባበራሉ፣ ይስማማሉ። አንድ ነገር ነው እነሱ ሁለቱም እጅግ በጣም የሚፈልጉትና እንዲሆንላቸው የሚያስቡት ነገር ምንድነው? ልጅ መውለድ። ሌላ ልጅ መውለድ ይፈልጋሉ ከዚህኛው ልጅ ሌላ ማለት ነው። ግን አልተሳካላቸውም። ይሄ ልጅ እንግዲህ የእሱ መኖር አለመኖር ግድ አይሰጣትም። በተለይ እናትየው ወይንም ደግሞ አባትየው በጣም እንዲሳካላቸው ደጋግመው ያደርጋሉ። ግን ለበርካታ ዓመታት ሕክምና ቢሞክሩ ያልተሳካላቸው አንድ ነገር ምንድን ነው? ሌላ ልጅ መውለድ ነው። በዚህ በጣም ነው የምትበሳጨው እናትየው። አባትየው ደግሞ ሚስቱ እንዳትበሳጭበት የቤተሰቡ ቁጥር ከፍ እንዲልለትም ስለሚፈልግ ያግዛታል፣ ይረዳታል። ይሄ ህፃን ልጅ ግን አባቱ አሁን ላይ በደረሰው አደጋ ምክንያት ና ተብሎ ሲጠራ መጣ እንጂ አባት በስራ ምክንያት አብዛኛው ጊዜ ቤት የለም። በ2 ሳምንት በ3 ሳምንት አንዳንዴም በ10 ቀን ነው ወደ ቤት የሚመጣው አርብ ቀን ነው። ለምን? ስራ ያለው ራቅ ያለ ቦታ ነው። አርብ ቀን ይመጣል። አርብ ማታን፣ ቅዳሜ ቀኑ ሙሉ፣ እሁድ ቀኑ ሙሉ አሳልፎ ሰኞ ደግሞ በጠዋት ይሄዳል። ይሄ እንግዲህ በየ15 ቀኑ አንዳንዴ በየ3 ሳምንቱ አንዳንዴ በየ10 ቀኑ እንደተመቸው የሚያደርገው ፕሮግራሙ ነው። ስራ ነው፣ እንጀራ ነው፣ ምንም ማድረግ አይችልም ተብለን ነው እናስበው ሁላችንም። ታዲያ አሁን ልጁ አደጋ ሲደርስበት ግን ፍጠንና ድረስ ተብሎ ከመጣ በኋላ ያየው ነገር አስደንግጦታል። ልጁ በፖሊስ ምርመራ ላይ ስላለ በህፃናት ልዩ ማቆያ ቦታ ውስጥ ጥበቃ እየተደረገለት ነው ያለው። እንግዲህ እዚህ ጋር ሌላ የምንመለከተው ነገር ግን ፖሊስ አንድ የተረዳው ነገር አለ በምርመራው ሂደት። ይሄ ልጅ አባቱ ሲኖርና አባቱ ሳይኖር ሁለት የተለያየ ልጅ ነው። አባቱ ሲኖር አዎ ይመገባል፣ እንደ ልጅ በሰዓቱ ይተኛል፣ እንደ ልጅ ያጠናል፣ ይጫወታል፣ ከአባቱ ጋርና ከእናቱ ጋር ልጅ ነው። አባቱ ሳይኖርስ አይበላም። በቀን አንዴ ነው ምግብ የሚሰጠው። አያጠናም። ምን ነው የሚደረገው? ወጥ ይሰራል፣ ቤት ያጸዳል፣ ይገረፋል፣ ይቀጠቀጣል፣ በእሳት ሁሉ ይቃጠላል። ለምን? ግራ አጋቢ ነው። እናቱ አይደለች እንዴ? እንዴት እናት ልጇ እንዴት አረጋለች ብለን ነው የምናስበው አይደል? ከዚህ በኋላ እንግዲህ ፖሊስ አሁንም ምርመራውን ቀጠለ። ሁለት አይነት ህይወት ያለው ልጅ እዚህ ጋር ስንመለከተው አባቱ ሲኖር ሌላ ነው፣ አባቱ ሳይኖር ሌላ ነው። አባቱ ሲኖር የሚተኛው የራሱ መኝታ ቤት ውስጥ ነው። አባቱ ሳይኖር ግን የምታስተኛው የት ነው? እዛ እንግዳ ነው የሚተኛበት የተባለው ክፍል ውስጥ ነው የምታስተኛው። ፍራሽ ላይ መተኛቱ አይደለም እኮ ማንም ሰው ባለው ነገር ላይ ይተኛል። ግን አልጋ አለ ቤት ውስጥ። ለልጁ ተብሎ የተዘጋጀ መኝታ ቤት አለ፣ ቆንጆ መኝታ ቤት አለ። ለወንድ ልጅ የሚሆን መኝታ ቤት የተዘጋጀው በወንድ ከለር ተደርጎ፣ ግን የምታስተኛው ሌላ ቦታ ነው። አባትና እናቱ ሲሆኑና እናቱ ብቻውን ስትሆን ሁለት አይነት ህይወት ያለው ልጅ። የሚያሳዝነው ሌላው ነገር ምንድነው? አባቱ ሲኖር ሰኞ ጠዋት አባትየው ያለ ጊዜ በጠዋት ተነስቶ እንደማንኛውም ልጅ ቁርሱን በልቶ ትምህርት ቤት ይሄዳል። አባቱ ሳይኖር ግን አብዛኛውን ጊዜ ታስቀረዋለች። ለምን?
ልጁ ቶንሲሉ ተነሳበት፣ ቶንሲል ያመዋል፣ ስለዚህ ቶንሲሉ ተነስቶበታል፣ ትምህርት ቤት አይሄድም እያለች በተደጋጋሚ ከትምህርት ቤት ታስቀረዋለች። የዚህ ልጅ ህይወት እጅግ በጣም አሳዛኝ ነው። ግን አባት አያውቅም። ማን ያወቀው? ዛሬ በምርመራ ፖሊስ ነው የደረሰበት። ታዲያ እንግዲህ ፖሊስ ይህ ህፃን ልጅ ሰውነቱ ላይ ያለውን ጠባሳ ተመልክቶ እንደገና ደግሞ ለአብሲት ተብሎ የተጣደ ውሃ ሙሉ ለሙሉ ከትልቅ ድስት ላይ ሰውነቱ ላይ ተገልብጦ ህፃኑ ተቃጥሏል። እነዚህ መነሻዎች ሆነው ፖሊስ በራሱ የምርመራ ቴክኒክ አለው። ህፃናት ማቆያ ቦታ ወይንም ደግሞ ህፃናት እየተጠበቁ በፖሊስ ምርመራ የሚደረግበት ቦታ ላይ ተደርጎ እንግዲህ ባለሙያ አለ። ያንን ሚስጥር ልጁ የሆነውን ነገር የሚያወጣጣ ባለሙያ አለ። ምርመራ ሂደቱ የራሱ የሆነ የፖሊስ አካሄድ አለው። ሐኪም አለ፣ ባለሙያ አለ ስንል ቀላል አይደለም። ህፃኑ የተናገራቸው ነገሮች አሉ። ማን ነው ሰውነትህ እንደዚህ ያደረገ ሲባል እናቴ አለ። በምን? ሹካ እያጋለች ሰውነቱ ታቃጥለው እንደነበር ተናገረ። በጣም ነው የደነገጡት። እዛ ጋ እንግዲህ ባለሙያ አለ፣ የህክምና ሐኪም አለ፣ ከዛ በተጨማሪ ደግሞ ፖሊስ አለ። ይሄ ህፃን ልጅ እያጫወቱ በተለያየ ቴክኒክ ሲጠይቁት የሚናገረው ነገር አይምሮን ያስታል። እንኳን በዚህ እድሜው አዋቂ የሚያሳልፈዋል ተብሎ ለማሰብ ይከብዳል። ከዛ በተጨማሪ ደግሞ ይሄ ህፃን ልጅ የሚናገረው ነገር አለ። ድሮ ብሎ ይናገራል ማለት ድሮ አያቶቹ ጋር ይኖር እንደነበረ፣ አያቶቹ ጋር ሲኖር እንደዚህ እንዳልነበረ የሚናገረው ነገር አለ። አያቶቼ ይላል። አያቶቹ ተጠሩ። አዎ ፖሊስ አሁን ምን ደረሰበት? እንግዲህ መረጃውን ሁሉ የሚደርስበት ፖሊስ ነው እንጂ እሱም እናትም አባቱ የሚናገሩት ነገር የለም። እስከ 3 ዓመቱ ድረስ እነዚህ ግለሰቦች ጋር አልነበረም፣ አያቶቹ ጋር ነበር የሚኖረው። አያቶች ተጠሩና ይህን ህፃን ልጅ እስከ 3 ዓመቱ ድረስ ታሳድጉት ነበር ሲባሉ፣ አዎ ቀምቶ አባቱ ወስዶብን ነው እንጂ እኛ ነበርን የምናሳድገው አሉ። እናንተ የማን ወላጆች ናችሁ? ለምንድን ነው ቀምቶ የወሰደባችሁ ሲባሉ ምን አሉ? የእናቱ እናትና አባት እንደሆኑ ተናገሩ የህፃኑ አያቶች። እንዴ ታዲያ እንዲህ የምታሰቃየው ይሄንን ህፃን ልጅ እሳት እያጋለች በሹካ የምታቃጥለው፣ ከዛ በተጨማሪ የምታስርበው፣ መማር የጀመረ ልጅ፣ ትምህርት ቤት መሄድ የሚፈልግ ትምህርት የሚወድ ጎበዙን ልጅ ሳይታመም ቶንሲሉ ተነሳበት እያለች በየጊዜው ከትምህርት ቤት የምታስቀረው በዚህ ህፃን ልጅ ላይ ይሄን ሁሉ ግፍና ተንኮል የሰራችው የእናንተ ልጅ ናት ሲባል አይ አይደለችም አሉ። የእናንተ ልጅ የታለች ሲባሉ አረብ ሀገር ሄዳለች። ለምን? እንደወለደችው ጥላውን ሄደችው። ልጁ ስንት ዓመቱ ነው? 9። ይሄ ግለሰብ ከ10 ዓመት በላይ ከሚስቱ ጋር በትዳር ኖሯል። ግን ልጅ አልወለዱም። ከማወለደ የዚህን ጊዜ ነው ፖሊስ እውነቱን የገባው። ለካ ይህች ሴት ያልወለደችውን ብቻ ሳይሆን ከሷ ጋር ባሏ በትዳር ላይ ሆኖ ወልዶ ያመጣውን ልጅ ነው በዚህ ሁኔታ የምታሰቃየው። አሁን መልስ አገኘ። ለምንድነው እንዲህ የምታረገው? ህፃኑን ምንስ ነው የምታገኘው ይሄንን በማድረጓ ለሚለው ትልቁ ምክንያት ተገኘ። ስለዚህ ይሄንን እቺ ግለሰብ ለሷ ምክንያት ነው ተብሎ ወይንም ደግሞ መነሻ ተብሎ የታሰበው ነገር አሁንም መልስ አግኝቶ አላበቃም። ምርመራው ቀጠለ። ታዲያ እንግዲህ እዚህ ጋር የምንመለከተው ነገር ምንድነው? ይሄ ህፃን ልጅ የተወለደበት ሰዓት፣ ይሄ ህፃን ልጅ እናትና አባቱ የወለዱት ሰዓት ብለን ወደኋላ መለስ ብለን ስናየው፣ አዎ አባት ከሚስቱ ጋር በትዳር ይኖር ነበር። ከሚስቱ ጋር በትዳር ሲኖር እንግዲህ 10 ዓመት በላይ ሆኗል ስንል ግን በመሀል የ9 ዓመት ልጅ ከሌላ ሴት ወልዷል። ታዲያ እናትና አባቷ ናቸው የሚናገሩት። እሷ አረብ ሀገር ሄዳለች። አረብ ሀገር የሄደችው ገና ህፃኑ ልጅ አራስ ሆኖ ለገዛ እናትና አባቷ ሰጥታ ሲሆን እንግዲህ 2 አይነት ልዩነቶች አሉ። ልዩነቶቹ ምንድናቸው? ልጁ እስከ 3 ዓመቱ ድረስ አያቶቹ ጋር ያደገ ቢሆንም አያቶቹ እዚህ ጋር ተቀምጠው የሚናገሩት ነገር አለ። ምንድነው? እኛ ቀምቶን የወሰደብን፣ በፍጹም ልጅህን ውሰድ አላልነውም አሉ። እዚህ ጋር ደግሞ ስንመለከት ደግሞ አምጥተው ቤት ነው የጣሉት። ይህንን ህፃን ልጅ አሳድጉ ብለው ነው የሰጡን አሉ። እንጀራ እናት የምታሰቃየው ሴትና ወላጅ አባቱ ማለት ነው። ልዩነት አላቸው። የትኛው እውነት እንደሆነ የሚያውቀው ፈጣሪ ነው። ምክንያቱም በሰዓቱ ህፃኑ ገና 3 ዓመቱ ነው፣ ምን እንደነበረ አያስታውስም። እዚህ ጋር ግን የምንመለከተው አንድ ትልቅ ነገር አለ። ዞሮ አባት በትዳር ላይ ሆኖ ነው ይሄን ልጅ የወለደው። ታዲያ አባት በትዳር ላይ ሆኖ ይሄንን ልጅ ሲወልደው ሁኔታው ምን ይመስል ነበር ያለን እንደሆነ አሁንም የሚያስረዱት ማን ናቸው? የልጅቷ ወይንም ደግሞ የህፃኑ አያቶች ናቸው፣ የእናቱ ወላጆች ማለት ነው። ምን ነበር የተፈጠረው በዛን ጊዜ? ከ9 ዓመት በፊት ይሄ ልጅ እንዴት ተወለደ ሲባሉ በዛን ወቅት ከሚስቱ ጋር
ተጣልተው እንደነበረ በእርግጥ ህጋዊ ጋብቻቸው አልፈረሰም፣ ግን ተለያይተው እንደነበረ ይናገራሉ። እነሱ የሚናገሩት የራሳቸው ታሪክ አላቸው። ይሄ ሰው በስነ ስርዓት በትልቅ ሰው በሽማግሌ አማካኝነት መጥቶ ልጃቸውን ስጡኝ እንዳለ እሷን አግብቶ መኖር እንደሚፈልግ የዛን ጊዜ የነሱ ልጅ ገና 18 ዓመቷ እንደነበረ ልጇን የምትበልጠው እንግዲህ እርግዝና ታይሙን ብንቆጥረው በ19 ዓመት የምትበልጠው ልጅ ነው የወለደችው። በጣም የሚያሳዝነው ነገር ቤተሰቦቿን ጠይቆ ሽማግሌ ይዞ መጥቶ በቤተሰብ አማካኝነት ነው በጣም በእድሜ የሚበልጣት ይሄ ግለሰብ ይህችን የቤት ልጅ ከእናት ከአባቷ ወስዶ ልጅ እንድታረግዝ አድርጎ፣ ምክንያቱም ከሚስቱ ጋር ልጅ መውለድ አልቻለም። ከዛ በመሃል ደግሞ ከሚስቴ ጋር ተጣልቻለሁ ብሏል። ከሚስቱ ጋር ስለተጣላ ከሚስቱ ጋር አብሮ ስለማይኖር አሁን ከሷ ጋር መኖር እንደሚፈልግ ከወሰነ በኋላ እንግዲህ ልጅ ተግባብተው እሱ በሱ ቤት ምንድነው በእኛ ባህል የሚባለው የጨዋ ልጅ ጨዋ የሆነች ሴት ብሎ 10 ምናምን ዓመት የሚበልጣትን ልጅ አጭቶ ቤተሰቦቿን አሳምኖ አስረገዛት። ከዛ በኋላ ካስረገዛት በኋላ ወለደች። እሷ ልክ እንደወለደች 3 ወርም አልቆየም ምን አደረገ? ከሚስቱ ጋር ታረቀና ሚስቱ ወደምትኖርበት ቤት ገባና ይቅርታ አላቸው። ለምን? አይ በቃ ከሚስቱ ጋር ስለታረቀ ከሷ ጋር መኖር ስለማይችል ልጁን ግን አሳድጋለሁ አለ። በጣም አዘነች። እሷ ህፃን ልጅ ናት እንግዲህ ሲያገኛት የ18 ዓመት ልጅ ናት። ስትወልድ ደግሞ 19 ዓመት ሞልቷት ነበረ። ህፃኑ 3 ወር እንደሞላው እሱ ከሚስቱ ጋር እንደታረቀ ወዲያውኑ ይህች ልጅ ተነስታ ወደ አረብ ሀገር ሄደች። ግን ወላጆቿ ያሳድጉ ነበረ። ከዚህ በኋላ እንግዲህ ይሄ ህፃን ልጅ እንዴት ብሎ እዛ ቤት ውስጥ ገባ? ለምንስ ነው እነዚህ ወላጆቹ አያቶቹ የእናቱ እናት እና አባት የሆኑት ሰዎች ይህንን ህፃን ልጅ በጣም ጥቂት ጊዜ ነው የሚያውቃቸው፣ ወይንም ደግሞ ጥቂት ጊዜ ነው ያያቸው። ከዛ በኋላ ግን አያቶቹ እንዳሉት ያውቃል። አያቶቹ ጥሩ እንደሆኑለት ያውቃል። ሄዶ የሆነ ጊዜ አይቷቸዋል። እናቱንም በስልክ ያናግራታል። እሱ ነው እንግዲህ ህፃኑ ነው ሚስጥሩን ዝርግፍ አድርጎ የተናገረው። ግን ህፃኑ ሲናገር ስለ እናቱ ተናግሮ አያውቅም። የተናገረው አያቶች አሉኝ ነው የሚለው። እዛ እሱን ምርመራ ሲደረግ እያጫወቱ የሚጠይቁት ሰዎች ጋር አያቶቹ ምን እንደሚያረጉት፣ አያቶቹ ቤት ሲሄድ ምን እንደሚበላ፣ አያቶቹ ቤት ሲሄድ እንዴት እንደሚያሞላቅቁት፣ እንዴት እንደሚወዱት ይናገራል። እዚህ ቤት ግን ያለውን ነገር ግን ሲናገር ልጁ ያለቅሳል፣ ሌሊት ይጮሃል። ሁል ጊዜ የእናቱ ወይንም ደግሞ የእንጀራ እናቱ ስም ሲነሳ የሚንቀጠቀጠው እሷን የሚገልጽበት መንገድ እጅግ በጣም አሳዛኝ ነው። ምን ያህል ብታሰቃየው ይሄንን ነገር የሚናገረው ምን አይነት ነገር ቢያሳልፍ ነው ይሄ ህፃን ልጅ በዚህ መጠን? እንግዲህ አንድ ኖርማል ሰው አንድ ጭንቅላቱ ጤነኛ የሆነ ሰው አንድ 24 ሰዓቱን በአግባቡ ተኝቶ ተነስቶ በልቶ ጠጥቶ የሚያድግ ህፃን ልጅ የደረሰበት ስቃይ የደረሰበት እንግልት ያሳለፈው ነገር ነው። እንግዲህ ይሄ ህፃን ልጅ ሌሊት መጮህ፣ ስሟ ሲጠራ ማልቀስ፣ መንቀጥቀጥ፣ እሷን አልፈልግም ማለት፣ እንደገና መፍራት፣ ስለሷ አታንሱ ማለት፣ በሌለችበት እንኳን መንፈስ ነው የምትመስለው፣ ይፈራታል። ለምን? ያደረሰችበት ጉዳት ያደረሰችበት ስቃይ። ይህች ግለሰብ እንግዲህ እናት ነኝ ብላ ራሷን ለብዙ ሰው አስተዋውቃለች። ትምህርት ቤትም ቢሆን የልጁ በርዝ ሰርተፍኬት ላይ የትምህርት ቤት ዶክመንቱ ላይ ሁሉ ነገር ላይ እናት ብላ ራሷን አጽፋለች። እናቱ እንደሆነች ነው የምትናገረው። ግን የእናት ተግባር የላትም። ይህች ግለሰብ ሌላስ ምን አደረገች? የእናት ተግባር አለመኖሩ ብቻ አይደለም። ልጁ በታመመ ጊዜ ሆስፒታል መጥታ ልጄን አድኑልኝ እያለች ነበር የምታለቅሰው። ፍርፍር እያለች እያለች ጭንቅላቷን እየያዘች ፀጉሯን እየነጨች ነበር የምታለቅሰው። ለምን? ልጇ ታሞባታል ብሎ ሰዎቹ አዘኑላት። በግድ ነው ምግብ የምትበላው፣ በግድ ነው የምትጠጣው። ግን አባት በአጋጣሚ ሳይሆን ቶሎ ድረስ ተብሎ እዛ ሆስፒታል ተጠርቶ ከመጣ በኋላ ፖሊስ ቃል እንዲሰጡ አደረጋቸው አይደል? ለፖሊስ ቃል ሲሰጡ እሷ ያልገባት ነገር ምንነቷን ሁሉ ነገር ፖሊስ ከደረሰበት በኋላ ቁጭ አድርገው ሲያነጋግሯት 5 ደቂቃ መዋሸት አልቻለችም። ምክንያቱም እሷ የምትናገረው ነገርና ልጁ የደረሰበት ነገር ምን እንደሆነ ፖሊስ ያውቃል። በጣም በሚያናድድ ሁኔታ ነበር ልትዋሽ የሞከረችው። ከዛ በኋላ ግን ሁሉም መረጃ ባሏ ፊት ቁጭ አድርገው ይሄን የምታደርጊ እናቱ ሳትሆኝ አንቺ እንጀራ እናቱ ነሽ፣ ይሄን ነው የምትሰሪው ብለው ሲያስረዷት የምትናገረው ነገር አልነበራትም። ግን በዚህ መሀል ፖሊስ በቁጥጥር ስር እስኪያውላት ድረስ ፖሊስ እውነቱን ደርሶ
ፍርድ ቤት ሄዶ የእስር ትዕዛዝ አውጥቶ የብርበራ ፍቃድ ወጥቶ የተለያየ ነገር ተደርጎ እንግዲህ የራሱ አካሄድ አለው። ቤቱ ተበርብሮ ማረጋገጫ ተገኝቶ ዳኛ ፊት ቀርቦ አሳምኖ የተለያዩ የራሱ ሂደቶች አሉ አይደል? እነዛን ሂደቶች እስከሚሄድ ድረስ ይህች ግለሰብ ልጁ ሕክምና ላይ እያለ እሷ ደግሞ ቤቷ ትኖር ነበር። በነዛ ሰዓቶች ከትምህርት ቤት ይደወልላታል። ትምህርት ቤት ትሄዳለች። እንደ እናቱ ነው አክት የምታረገው። አባትን ባልሰማ ሰዓት ማለት ነው። እያለቀሰች ነው የምትነግራቸው። ልጁ ሲንቀሸቀሽ ወንድ ልጅ አይደል ሲንቀሸቀሽ ውሃ ተደፋበት ትላቸዋለች። ጎረቤት ሲጠይቃት ታለቅስ ነበረ። ስራዋን ግን እሷ ታውቃለች። በዚህ መጠን የማታለል ችሎታ ያለው በዚህ መጠን እንደዚህ አይነት ዲሲቪንግ የሆነ ፐርሰናሊቲ ያላቸው ሰዎች አጠገባችን አሉ። እንመልከት፣ እናስተውል። ምክንያቱም ህፃን ልጅ ሊያጠፉ ይችላሉ። ይሄ ህፃን ልጅ እድለኛ ልጅ ነው። ይሄ ህፃን ልጅ ፈጣሪ ረድቶታል። ይሄ ህፃን ልጅ ያ ትኩስ ውሃ ነው ነፃ ያወጣው። አንዳንድ ሰዎች እኮ አሉ እንዴ ያው ትኩስ ውሃ ነፃ መውጫው ነው ይሞት ነበር ያ ውሃ ባይገለበጥበት ያሉ ሰዎች አሉ። ያንን ውሃ ባትደፋበት ያን ትኩስ ውሃ ባትገለብጥበት ኖሮ ይህች ሴት አስርባም ትገለው ነበር የሚሉ በርካታ ሰዎች አሉ። ግን ትልቁ መሳሪያዋ ምን ነበረ? ትልቁ እሷ የምትጠቀምበት ነገር ምንድን ነበረ? እንደ ልጅ እንዳይበላ፣ እንደ ልጅ እንዳይማር፣ እንደ ልጅ እንዳይጫወት አንደኛ ያማዋል ትላለች፣ ሁለተኛ ቀዥቃዣ ነው እያለች በየቦታው ታወራለች። በዚህ ምክንያት እውነት ሊታወቅ አልቻለም ነበር። ነገር ግን ፖሊስ ጋር ቀርባ ከ5 ደቂቃ በላይ መዋሸት አልቻለችም እውነቱ ከታወቀ በኋላ። ከዛ በኋላ እንግዲህ እቺ ግለሰብ ለምን ይሄን አደረግሽ የሚል የመጨረሻው ምርመራ ከተፈረደ በኋላ አሁንም ለምን የሚለው ነገር በጣም ትልቅ ጥያቄ ነበር። ለጠየቋት ሰዎችም ለአንዳንድ የፖሊስ አባላትም የምትለው ነገር አለ። መፈጠሩ እንደሚያናድዳት ነው የምትናገረው። ይህን ሁሉ ፖሊስ ከተረዳ በኋላ መቂውን ማስረጃና መረጃ ተሰብስቦ ይህቺ ግለሰብ እንግዲህ ለፍርድ ቀረበች። ከዚህ በኋላ እንግዲህ ይህቺ ግለሰብ ላደረገችው ነገር ለሰራችው ወንጀል በጠቅላላ ሕግ ፊት ቀርባለች። ከዛ በፊት ግን የእሷን ቅጣት ከመናገራችን በፊት የምናነሳቸው ሀሳቦች አሉ። እንዴ አባት በህይወት አለ አይደል? አባት እንግዲህ ከልጁ ጋር ያለው ግንኙነት አለ። አባት ደግሞ ከሚስቱ ጋር ያለው ግንኙነት አለ። ልጁ ከጎረቤት ጋር ያለው ግንኙነት አለ። እነዚህ ሁሉ ነገሮች እንዴት ይሄንን ልጅ ነፃ አላወጡትም? እንዴት ይሄ ልጅ በዚህ መጠን ሲሰቃይ ሰው አልደረሰለትም ብለን ልናስብ እንችላለን። ዛሬ አሁን በዚህ ሰዓት ትልቅ ሰው ሆነው ስለታመሙ በተመሳሳይ አይነት ሁኔታ እየተሰቃዩ ያሉ በየጓዳው ብዙ ሰዎች አሉ። ዛሬ በዚህ ሰዓት አሁን በተመሳሳይ አይነት ሁኔታ እየተሰቃዩ ያሉ ህፃናቶች አሉ። ታዲያ ይህች ሴት እንዴት አድርጋ ነው አባትየው እንዳያይ ያደረገችው? አባት እንዴት ልጁን አልደረሰበትም ወደሚለው መጀመሪያ ስለ አባትየው እንሂድ። ለምን ይሄንኛ ማጠገባችን እንደነዚህ አይነት ህፃናት ይኖራሉ። አባትየውን ስንመለከተው ከልጁ ጋር በጣም ጥሩ ግንኙነት ነው ያለው። አባት ልጁን ይወዳል። አንድ ብቸኛ ልጁ ነው፣ ሌላ ልጅ የለውም። አባትና እናት ወይንም ደግሞ አባትየው ከሚስቱ ጋር በርካታ ጊዜ ህክምና አድርገዋል። በርካታ ጊዜ ሞክረዋል። አልተሳካላቸውም ልጅ መውለድ። ብቸኛ ልጁን ግን ይወደዋል። አባት ስራ የሚሰራው ለልጁ ነው ማለት እስከሚቻል ድረስ በሱ ቤት የቻለውን ነገር ሁሉ ያደርግለታል። ጥሩ ትምህርት ቤት ያስተምረዋል። ጥሩ ቦታ እንዲማር ያደርጋል። አባት ልጁን በቻለ መጠን ያስረዳል። ማስረዳት ብቻ አይደለም፣ የሚያስረዳው አስተማሪ ቤት ውስጥ ይቀጥርለታል። ግን የሚመጣው አስተማሪ ማስጠናት የሚችለው አባት ሲኖር ነው። አባት ሳይኖር ሲቀር አስተማሪዎቹን እሷ ነች የምታዋራቸው። አዋርታቸው ሰዓታቸውን እንዲጨርሱ ታደርግና ትሸኛቸዋለች። ለምን? ቶንሲሉን አሞታልና ተኝቷል ትላቸዋለች። ታዲያ ለአባትየው እንዳይነግሩት፣ ለአባትየው አይ እኔ እኮ ይሄ ሰዓት የ1 ሰዓት ነው 2 ሰዓት ነው አይደል የሚከፈለው፣ አንዱን ሰዓት እኮ አላስጠናሁትም። ለምን? ልጁ አሞት ስለነበረ አይሉ። እሷም እንደምታደርገው ባሏ ያልሰሩበትን ነገር ቢከፍል ትመርጣለች መረጃውን ከሚሰማ። ስለዚህ ታወራቸዋለች። የቤት አስጠኝ ሲመጣ ታወራለች፣ ቡና ታፈላላቸዋለች፣ ከነሱ ጋር ጊዜ ታሳልፍና ከዛ በኋላ በህፃኑ ልጅ ሰዓት በህፃኑ ልጅ የተከፈለ ገንዘብ እሷ ጓደኛ ታረግና አስተማሪ ትሸኛቸዋለች። ማንም አስተማሪ 2-3 አስተማሪ ልጁ ተቀጥሮለት ያውቃል። ማንም አስተማሪ ይሄን ሚስጥር አልተናገረም። ጎረቤት፣ አስተማሪ፣ አባቱን ያላወቁት አይደል? እሺ አባት ለልጁ አስተማሪ ቤት ውስጥ አስጠኝ እስከ መቅጠር ድረስ የቻለውን ራሱን እስከ ማስጠናት ድረስ ያደርጋል። አባትና ልጅ አብረው ጊዜ ያሳልፋሉ። ግን አባት ያላስተዋለው ነገር አለ። አባትና ልጅ ሲስተማቲካሊ ነው ሁሉን ነገር ቁርጥ የምታደርገው። አባትና ልጅ በጣም አጭር ደቂቃ ነው እንዲያሳልፉ የምታደርገው። ለምን? አባት ልጁን እንዳያይ፣ እንዳያስተውል፣ እንዳይደርስለት ምን እየሆነ ነው ልጄ ብሎ እንዳይመለከት እሷ ተንኮለኛ ስለሆነች የምታረጋቸው ነገሮች አሉ።
ሁሉ ጊዜ ዲስትራክሽን ነው የምትፈጥረው። ሁሉ ጊዜ መሀላቸው ትገባለች። ሁሉ ጊዜ አባት ልጁን ልብ ብሎ ትኩር ብሎ እንዳያስተውል ግርድ ነው የምታረግበት። እኛ ሁላችንም መመልከት መቻል ያለብን ነገር ኃላፊነታችን እንደዚህ አይነት ቦታዎች ላይ ልብ ማለትና ማስተዋል ያለብን ይሄ ትልቁ አንዱ የምናይበት መንገድ አባትና ልጅ መካከል ሰላማዊ የሆነ ግንኙነት እያለ እየተዋደዱ ኃላፊነቱን የሚወጣ አባት ሆኖ ግን ልጁን ማየት አልቻለም። ለምን? እንዳያይ ያደረገችው እሷ ናት። እንደዚህ አይነት ነገር ህይወታችን ላይ እንዳይኖር ጥንቃቄ ማድረግ መቻል አለብን። ሌላ ሴት የምታደርገው ነገር ምንድን ነው? ልጁ በየጊዜው ሰውነቱ በጣም እየቀነሰ ነው ሄደው ምናልባትም የእድሜው ግማሽ እሱ እንግዲህ 9 ዓመቱ ነው ብለናል አይደል? የ4 ዓመት ወይንም ደግሞ የ3 ዓመት ወይንም የ5 ዓመት ልጅ ሊኖረው ማይገባ ኪሎ ነው ያለው። በጣም ከቀን ወደ ቀን እየከሳ ነው ሄደው። ልጁ ቆሞ መሄዱ በራሱ የሚያስገርማቸው ሰዎች አሉ። ለምን? ክፉ ሰው ምግብ እያለ ሰውን ምግብ ነው የሚከለክለው። ራሱ የሆነ አይነት መንፈሳዊ የተጠናወተው ሰው ነው እንዲህ የሚያደርገው። ይህችም ሴት ይሄንን ልጅ ምግብ ከልክለዋለች። ልጁ በጣም ከስቷል። እንግዲህ ቤት ውስጥ ያሉ ሰዎች አሉ አይደል? እሷም አለች፣ አባትም አለ፣ እሱም አለ። አባትን አይኖርም ብንል እንኳን እሷ አለች። ታዲያ ምንድን ነው የምትለው? ለምንድን ነው ልጁ እንደዚህ የሆነው? ጎረቤት ሲጠይቃት ምናምን ቶንሲል ስለሚያመው ትላለች። ይሄ በጣም የምታናድድ ሴት ናት። ቶንሲል ስለሚያመው እሱ እየተቸገረ ነው። አዎ እንደዚህ ሆኖ ነው፣ እያመመው ነው። በሰው ሁሉ ጭንቅላት ውስጥ በአስተማሪዎቹም በጎረቤትም በቤት አስጠኝም ሌላም በያባትም የሷም ዘመዶች ዘንድ ምን አስቀምጣለች? ልጁን በሽተኛ አድርገዋለች። በቃ ህመምተኛ ነው፣ ያመዋል፣ በየጊዜው ይታመማል እያለች ሰበብ ትሰጣለች። ጉሮሮን ስለሚያመው ቶንሲል ስለሚያመው ምግብ መዋጥ ስለሚቸገር እንደ ልቡ አይበላም ትላለች። ልጁ ግጥም አድርጎ ይበላል። ፖሊስ ጋር ሲቀመጥ እኮ ልጁ በአንድ ሳምንት ውስጥ ነው ሰውነቱ ኪሎ የጨመረው። በጣም ነው የታዘነለት። የማያውቁት ሰዎች ሁሉ ናቸው ይሄንን ልጅ ከቤታቸው ጭምር ምግብ እያመጡ የተንከባከቡት። ልጁ ምግብ አፕታይት የሌለው ልጅ አይደለም፣ ግጥም አድርጎ ነው የሚበላው። ሰውነቱን በአንዴ ነው የፋፋውና የወፈረው። ለምን? እዛ ጋር ተከልክሎ ነው። ረሃብ በቀን አንዴ ነበር የምትሰጠው። ታዲያ ከዚህ በኋላ ይህች ሴት እንግዲህ ያደረገችውን ነገር በጠቅላላ ለዳኛው ቆሞ ለማስረዳት ልጁ አልፈራም። የተጠየቀውን ጥያቄ አቃቤ ሕግ ቆሞ ይሄን ሲባል ውስጡ የነበረውን ነገር በሙሉ ነው የተናገረው። እሱም በፊት ስሟ ሲጠራ የሚንቀጠቀጥ ልጅ ነው። በፊት ስሟ ሲጠራ የሚያለቅስ ልጅ ነው። ነርቨስ የሚሆን አትጥሩ ስሟን የሚል መናገር የማይፈልግ ስለሷ የነበረው ልጅ ፖሊስ ጋር የተወሰነ ቀን ከቆየ በኋላ ግን ሰው መሆኑን እንደሚወደድ እንደሚከበር ሕፃን እንደሆነ ማንነቱ ላይ ከተሰራ በኋላ ግን ልጅ አይዋሽም። ቆሞ ዳኛ ፊት ሁሏን ነገር ነው ዘርዝሮ የተናገረው። ይህች ሴት ይህን ሕፃን ልጅ ልትገለው ሞክራለች። በምን? የዛን ቀን ምንድን ነው የተፈጠረው? ትኩስ ውሃ ሊገለው ይችላል ልጁ። ለህመም ለተወሰነ ቀን ከታመመ በኋላ ሕክምና ባያገኝ ኖሮ፣ የዛን ቀን ሰው ባያገኘው ኖሮ፣ የዛን ቀን ወደ ሆስፒታል ባይወሰድ ኖሮ፣ በር ብትቆልፍበት ኖሮ እኮ ልጁ ህይወቱ ሊያልፍ ይችል ነበር። ከዚህ በፊት የተመለከትነው ሕፃን ልጅ አለ። ሊያውም ቤት ውስጥ አይደለም፣ በረንዳ ላይ አባቱ ነው። እሱም ልክ በተመሳሳይ አይነት ሁኔታ አባቱና እንጀራ እናቱ ሆነው ወደ ሆስፒታል ሳይወስዱት ታሞ የሞተ ልጅ ተመልክተናል ከዚህ በፊት በስለ ህይወት ፕሮግራማችን። ይሄም ልጅ የዛን ቀን በር ከፍቶ ወጥቶ እየጮኸ የዛን ጎረቤት ባያገኘው ኖሮ ህይወቱ ያልፍ ነበር። ታዲያ ፍርድ ቤት ቆማ ይህች እናት ህግ ፊት ቆማ 18 ዓመት ጽኑ እስራት የተፈረደበት አንዱ በተለያየ ነገር የተከሰሰችውና ጥፋተኛ ተደርጋ የተገኘችው አንዱ ክሷ ግን ነፍስ የማጥፋት ሙከራ ነው። የህፃኑን ልጅ ነፍስ ልታጠፋ ነው የሞከረችው። እንዴት? እንመልከተው የዛን ቀን የተፈጠረውን ነገር። ልጁ በነገራችን ላይ ወጥ ይሰራል። የ9 ዓመት ልጅ ነው። ወጥ ይሰራል፣ ቤት ያጸዳል፣ ልብስ ያጥባል፣ ሁሉን ነገር ያደርጋል። አባቱ ግን እንኳን ይሄንን ሁሉ ነገር እንኳን እቃ ማጠብ፣ ልብስ ማጠብ፣ የተለያየ ነገር ማድረግ ይቅርና እንግዲህ ምንም ነገር እንደሚችል እንኳን ልጁ አያውቅም። ምንም ስራ እንደምታሰራው አያውቅም። እሷ ግን በደንብ አድርጋ ነው የምታሰራው። አባቱ ከሌለ ይሄ ልጅ የቤት ሰራተኛ ነው። አባቱ ከሌለ ይሄ ልጅ ተላላኪዋ ነው። የዛን ቀንም የአብሲት ውሃ ጣድ አለችው። አብሲት ሊጣል ሄደና ልጁ ጣደ። ከዛ በኋላ ሲፈላ ንገረኝ አለችው። እሺ አለ። ከዛ እንቅልፍ ወሰደው። እዛው የተቀመጠበት ምስኪን ቁጭ ብሎ ነው የሚጠብቀው። እያየ ወሰደው። እንግዲህ ምንም የሚያዝናናው ነገር የለም፣ ምንም የሚያጫውተው ነገር የለም። ይሄ ልጅ የሚያውቀው ሀዘን ነው፣ ድካም አለው፣ ምግብ አይበላም። እንቅልፍ ወሰደው። ለምን እንቅልፍ ወሰደ ብላ ነው እንግዲህ ያን የፈላ ውሃ እንቅልፍ እንደያዘው እንደዛ እንደተኛ እላዩ ላይ የገለበጠችበት። ተኝቶ ነበር አይደል? እንቅልፍ ይዞት ነበር ይሄ ልጅ እዛው በተደገፈበት። ከዛ በኋላ ግን የሚያረገውን ነገር አያውቅም።
እየሮጠ ወደ ውጭ ነው የወጣው። ተኝቶ ባይሆን ኖሮ እኮ እየሮጠ አይወጣም ነበር አይደል? ምክንያቱም ይፈራታል። የዛኔ ግን የሚያደርገው ነገር አያውቅም። ትኩስ ውሃ ነው፣ ሁላችንም ብንሆን የምናደርገው ነው። ለዛ ነው በሩን ከፍቶ ወደ ውጭ የወጣው። ግን ከፍቶ ቢወጣም ተመልሶ ይመጣል ብላን የጠበቀችው። የዛን ቀን ግን ይህን ህፃን ልጅ ፈጣሪ ነፃ አውጣ ሲለው ነው የተከፈተ በር ሲያገኝ ጎረቤት ቤት ገባ። እዛ የገባበት ቤት እንግዲህ ወደ ሕክምና ወደ ፖሊስ ወሰደውና ይሄ ህፃን ልጅ እስከ ወዲያኛው ነፃ የሚወጣበት ሁኔታ ተገኘ ማለት ነው። አባት በልጁ ላይ ይሄ እንደተደረገ አባት ሚስቱ የ10 ምናምን ዓመት ሚስቱ ይሄንን ህፃን ልጅ ስትቀበል ግን ወዳ ፈቅዳ ደስ ብሏት እንደተቀበለች ነው መጀመሪያ የተናገረችው። ከዛ በኋላ ግን አዎ ይሄን ነገር እንደፈጸመች አመነች። ይሄን ነገር እንዳደረገች አመነች። 18 ዓመት ጽኑ እስራት ከተፈረደባት በኋላ ባሏን ይቅርታ ጠይቃለች። አባትየው ግን ወዲያው ነው የፍቺ ጥያቄ ያቀረበው። እዛው ማረሚያ ቤት እያለች እንዲፋቱ ነው ያደረገው። እሷ ግን ከተፋቱ በኋላ ወይንም ደግሞ እሷን ማረሚያ ቤት ሄዶ መፋታት ብቻ አይደለም፣ አባት ልጁን ተቀምጧል። ማን ወሰደው? የወላጅ እናቱ ቤተሰቦች። ምክንያቱም ኃላፊነቱን መወጣት አልቻለም። አወቀ አላወቀ ልጁ ላይ የሚደርሰውን ነገር ግንዛቤ ነበረው አልነበረው ልጁን እንዲያሳድግ አልረዳውም፣ ወይንም ደግሞ ልጁን ከማጣት አላደነውም። ለምን? ኃላፊነቱን በአግባቡ አልተወጣም። በህግ ፊት ሲቀርብ ይሄ ሰው ጥፋተኛ ነው። ልጁን ማየት ነበረበት፣ ልጁን መጠየቅ ነበረበት። ገላውን እንኳን አጥቦት አያውቅም። ያ ሁሉ ጠባሳ ሰውነቱ ላይ ኖሮ በፍጹም አልተመለከተውም። ለዛ ነበር እንግዲህ አባት ልጁን ሊያውም የእናቱ እናትና አባት ቤት በሳምንት ወይንም ደግሞ በተመቸው ሰዓት ቅዳሜና እሁድ ብቻ፣ በሳምንት ቅዳሜና እሁድ መምጣት ይችላል። ግን በስራው ምክንያት በ15 ቀን ምናምን ስለሚመጣ ይሄ ግለሰብ አያቶቹ ባሉበት ቁጭ ብሎ እንዲመለከተው ነው የተፈቀደለት። ልጁ አሁን ደስተኛ ነው። እንደ ሰው የሚቆጠርበት፣ የሚወደድበት፣ የሚከበርበት ቤት ውስጥ እየኖረ ነው ማለት ነው። ሌላው እዚህ ታሪክ ላይ በጣም የሚያስገርመው ነገር ምንድነው? ይቺ ግለሰብ እንግዲህ 18 ዓመታትን በማረሚያ ቤት ታሳልፋለች። ህፃኑ ላይ በአካሉ ላይ ያደረሰችው ጉዳት የአካል ማጉደል የሚል ክስ ጥፋተኛ ተብላለች። ምክንያቱም ልጁ ላይ ሰውነቱ ላይ የጎደለ አካል ክፍሉ አለ። በእሷ ምክንያት በእሳቱ ምክንያት በጣም የሚያሳዝን በጣም ብዙ ያልተናገርናቸው በርካታ ጉዳቶችን አድርሳበታለች። ለመግደል ሙከራ ብቻ አይደለም፣ ህፃኑ ያሳለፋቸው ነገሮች ዳኛ ፊት አንዳንድ ነገሮቹ በሚዲያ ለመናገርም ይከብዳሉ። በሰው አይምሮ የሚታሰቡ አይደሉም። እነዚህን ሁሉ ጉዳት አድርሳበት እንግዲህ ወደ ማረሚያ ቤት ሄደች አይደል? ፍርዱ ላይ ደግሞ ምን ተመልክተናል? አያቶቹ እንዲያሳድጉት ግን ቢያንስ ይሄ ልጅ ለመጪዎቹ 2 ዓመታት ይሄ ታሪክ በነበረበት ሰዓት ፍርድ ካለቀ በኋላም ቢሆን ቢያንስ ለ2 ዓመት አሁንም ህክምና ያስፈልገዋል። ህክምና እየተደረገለት ነው የሚኖረው። ያንን ህክምና ጨርሶ ከተረጋገጠ በኋላ ነው ፖሊስ ወስዶ ለአያቶቹ የሚሰጠው። ምክንያቱም ሰው አጠገብ ሆኖ ሊጎዳ ይችላል በሚል ሀሳብ ማለት ነው። ይሄ ልጅ እንግዲህ በ9 ዓመቱ ይሄ ነገር ደረሰበት። የፍርድ ሂደቱን ጨምረን ከህክምና አገግሞ በአጠቃላይ በትንሹ ከእድሜው ላይ 3 ዓመት ወስዳበታለች። 9 ዓመቱ የነበረ ልጅ ወደ ኖርማል ትምህርት ቤት መሄድ፣ ወደ ኖርማል ማንነቱ መመለስ የሚችለው 3 ዓመታት ከባከነበት በኋላ ነው። ይሄ ሁሉ በጨካኛዋ ግለሰብ የተደረገ ነገር ነው። መትረፉ ነው የሚያስደስተን። አዎ መትረፉ በጣም ትልቅ ነገር ነው፣ ተመስገን ነው። ነገር ግን ልጁ ቋሚ የሆነ የማይስተካከል የማይድን ነገር ሰውነቱ ላይ አለ። ከዛ በላይ ትልቁ ጉዳት ግን የልጁ ጭንቅላቱ ላይ ነው። በእርግጥ ፍርድ ቤት ውስጥ የተመለከቱት ሰዎች በጣም ተደስተዋል። ፍርድ ቤት ውስጥ የተናገረው ነገር እጅግ በጣም አስደስቷቸዋል። ለምን? ልጅ አይዋሽም፣ አልፈራም፣ ያን ያልተንቀጠቀጠም፣ ብዙ ነገር አለ። ሰውነቱ ላይ የደረሰው ነገር ከባድ እንደሆነ እየተመለከትን የመጣንበት ሁኔታ አለ። ከዛ በተጨማሪ ግን አይምሮ ላይ አሁንም ህክምና እየተደረገለት ባለበት ሰዓት ላይ አይምሮ ላይ የደረሰው ጠባሳ እጅግ በጣም ትልቅ ነው። ይህንን በመመልከት ነው እንግዲህ ሙሉ ህክምናውን ለመጨረስ ቢያንስ 2 ዓመት ይፈጃል ብሎ ፖሊስ ወይንም ደግሞ በአቃቤ ህግ አማካኝነት በደረሰ አቤቱታ ነው ህፃኑ አሁንም ቢሆን ህክምና እየተደረገለት ከዛ ከጨረሰ በኋላ ወደ ቤተሰቦቹ ወደ አያቶቹ እንዲሄድ የተፈረደው ማለት ነው። ይሄ በጣም እድለኛ ህፃን ልጅ ነው። በዛሬ ታሪካችን ላይ በዚህ ህፃን ልጅ ላይ ሌላ የተመለከትነው ወይንም ደግሞ የዚህ ልጅ ታሪክ ስንመለከት ሌላ የምንወቅሰውና በጣም የምንበሳጭባቸው ሰዎች አሉ። እንግዲህ እንጀራ እናት ወደ እስር ቤት ወይንም ወደ ማረሚያ ቤት ሄዳለች። አባት ትዳሩን አጥቷል። ከ10 ዓመት በላይ የኖረበት ትዳሩን ነው። እዛ ጋር ደግሞ ትንሽ ልጅ ለራሷ መማርና መስራት ወይንም ደግሞ ራሷን መገንባት ያለባት ህፃን ልጅ ደግሞ እንግዲህ አሳዛኝ በሆነ ሁኔታ በ19 ዓመት ከ3 ወር ወደ አረብ ሀገር ሄዳለች። የዚህ ሁሉ ጥፋት መሰረት ማን ነው ግን ያለን እንደሆነ የልጅቷ ቤተሰቦች ጋር ነው የምንሄደው።
የልጅቷ ቤተሰቦች ልጃቸውን አሳልፈው ባይሰጡ ኖሮ ይሄ ሁሉ ነገር የለም። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። እንደነዚህ አይነት ታሪኮች የሚጠቅሙን ራሳችንን እንድንፈትሽ ራሳችንን እንድንመለከት ነው። የዛሬ ባል ታሪኮቻችን ውስጥ የተመለከትነው ህፃን ልጅ እጅግ በጣም ያሳዝናል። በጣም ትልቅ ጉዳት አለበት። የደረሰበት ነገር እጅግ በጣም ዘግናኝ ነው። እዚህ ጋር ትልቁን ኃላፊነት የምትወስደው እንጀራ እናቱ ናት። ያልወለደችው ሴት እናቱ ነኝ እያለች ለብዙ ሰው ስታወራ ለዘመናት የኖረችው ሴት ያደረሰችበት ጉዳት ነው። ይሄ በጣም ብዙ ቤት አለ። ይሄ በጣም በህይወታችን አለ። በጣም ብዙ ያሳለፍን ሰዎች አለን በዚህ ውስጥ። እዚህ ጋር መመልከት ያለብን በመጀመሪያ ግን አባትየውን ነው። አባት የተሞኘው ነገር አለ። የተሞኘው ነገር ምንድን ነው? ቁጭ አርጋ አምጣው ልጁን በቃ አብረን እናሳድገዋለን ስትለው ማገናዘብ ነበረበት። በእርግጥ ይሄን ባህሪዋን አያውቅም። ይሄን የምታደርገውን ነገር አያውቅም። ግን ሰው ስለሆነን ብቻ የምንረዳው ነገር አለ። እንዴ ትቀናለች ብሎ አያስብም? እልህ ይኖርባታል ብሎ አያስብም? ከዛ በተጨማሪ ደግሞ እንዴት ይሄ ኢንቫይሮንመንት ለልጁ ይመቸዋል ብሎ ያስባል? ምን አማራጭ አትሆንም? በእርግጥ አባት እንደሚለው የግድ አምጥተው ልጁን ለሱ ስለሰጡት ሌላ ላረግ የምችለው ነገር የለም ብለዋል አይደል? እነሱ አልሰጠነውም ቀምቶን የወሰደብን ነው የሚሉት የልጁ አያቶች። እኔ የሁለቱንም ታሪክ ስመለከተው የተረዳሁት ነገር በግድ አምጥተው ሰጥተውታል የሚለው ለእኔ አሳምኖኛል። ብዙ ሰዎች ግን ይከራከራሉ በዚህ ውስጥ። ምክንያቱም በምን ምክንያት አያቶች አምጥተው እዛ እሳት ውስጥ አስቀምጠው ይሄዳሉ? ለማወዳደር ወይንም ደግሞ ማን እውነት ይናገራል የሚለውን ለመረዳት ቢያስቸግርም፣ ነገር ግን አባት አማራጭ ስላጣ ሊያውም እሱ ሌላ ቦታ ስራ ሄዶ እየሰራ እዚህ ጋር ለእሳት ጥሎት ሄዷል። ትልቁ ስህተት የአባትየው ነው። በምንም አይነት ሁኔታ ይሄንን ልጅ እዛ ቤት ውስጥ ጥሎ መሄድ አልነበረበትም። የትኛው ምድር ላይ ያለ አማራጭ ይሻል ነበረ? ሁላችንም መለስ ብለን ማየት አለብን። የራሳችን ባይሆንም ከጎን ተመሳሳይ አይነት የምናውቀው የእህት ልጅ፣ የወንድም ልጅ፣ የአክስት ልጅ፣ የአጎት ልጅ ካለ ህፃናትን የማዳን ኃላፊነት አለብን። ወደ አይምሯችን የሚመጡ ሰዎች አሉ። አንዳንዶቻችን እኛ ራሳችን እንሆናለን እዚህ ውስጥ ያለፍነው፣ ወይንም ደግሞ እያለፉ ያሉ ልጆች የምናውቃቸው ሊሆኑ ይችላሉ። ግንዛቤና ጥንቃቄ ማድረግ ያለብን ነገር ምንድን ነው? በማስተዋል ስንረማመድ፣ በማስተዋል ስንመለከት ሁላችንም እንደነዚህ አይነት ነገሮችን የእንትና ቤት ታሪክ ይሆን እንዴ፣ እንትና ቤት እንደዚህ አይነት ህፃን ልጅ ይኖር ይሆን እንዴ ብለን ብንመለከት ሩቅ አይደለም፣ ጎረቤት ዘመድ ጋር አይደለም፣ የራሳችን ስጋ ጋር፣ የቅርብ ስጋ ጋር እንዲህ አይነት ነገር ልናገኝ ስለምንችል በኃላፊነት ሁሉን ነገር ለማስተካከል ብንሞክር መልካም ነው። የተዘጋ ቤት ውስጥ ማንም የማያይበት ሁኔታ ለሰው ብርሃን እየበራ ነገር ግን ቀኑ የጨለመባቸው በርካታ ህፃናት ብዙ ቤት ውስጥ ስላሉ ማለት ነው። ይሄ ህፃን ልጅ ብዙ ጉዳት ደርሶበታል አይደል? በእንጀራ እናቱ በጣም ተሰቃይቷል። በእንጀራ እናቱ የማይሆን ህይወትን አሳልፏል። በጣም የብዙ ሰዎች ጥፋት፣ የብዙ ሰዎች ህይወት መበላሸት፣ የብዙ ሰዎች ሊሄዱበት የማይችሉት መንገድ የሄዱበት ምክንያት እንግዲህ ብዙ ነጥቦችን ልናነሳ እንችላለን። ቤተሰቦቿ፣ ራሱ ባልየው፣ የተለያዩ ሰዎች እዚህ ውስጥ ተጠቃሽ ናቸው። አባትየውም ቢሆን ቀላል የማይባል እንግዲህ ድርሻ አለው በዚህ ውስጥ ጥፋቱ። የልጁ አባት እንግዲህ የሁለት ሴቶችን ህይወት ወዳልተገባ መንገድ ወስደዋል ስንል እዚህ ጋር እንጀራ እናት በጥፋቷ ቢሆንም እዚህ ውስጥ የገባችው ሊደረግን የማይገባ ነገር አድርጓል። እዚህ ጋር ደግሞ እሱ ስለፈለገ ብቻ በቃ ከዚህ በኋላ ከትዳር አጋሩ ጋር ስለተጣላ፣ ከሚስቱ ጋር ስለተጣላ ከእሷ ጋር የሚኖር ስላልመሰለው ልንል እንችላለን። ሄዶ ምን አደረገ? የሰው ልጅ አስረገዘ። 18 ዓመት ልጅ። ይህች ልጅ እንግዲህ 18 ዓመት ከተወሰኑ ወራቶች ነበረች። 19 ዓመት ሲሞላት ደግሞ ምን አደረገች? ወለደች። 19 ዓመቷ አካባቢ 19 ዓመት ከ3 ወር ሲሆናት ወደ አረብ ሀገር ሄደች። የዚህ ሁሉ ነገር ተጠያቂ ሌላው አባትየው ነው። ትልቅ ጥፋት ነው ያለበት፣ ትልቅ ድርሻ ነው ያለው። ነውር ነው ያደረገው ነገር። አይደረግም እንደዛ። ህሊና ያለው ሰው ይሄን አያረግም። ኃላፊነት የሚሰማው ሰው ይሄን አያረግም። ይሄ አንድን ሰው አይንን ፍጥጥ አድርጎ ነፍስ ከማጥፋት ያልተናነሰ ጥፋት ነው። ዋጋ ይከፍልበታል፣ ዋጋም ከፍሎበታል። እንዲህ አይደረግም። እንዲህ አይነት ነገሮች ወንጀል ናቸው። እንዲህ አይነት ነገሮች በህግ ፊት ተጠያቂነት ያመጣሉ። በእንደነዚህ አይነት መንገድ ያለፋችሁ ሴቶች እህቶቻችን ወስዳችሁ ፍርድ ቤት አቁሟቸው። ተታላችሁ ይሁን የማይገባ ነገር ተነግሯችሁ ይሁን የውሸት ማስረጃ መጥቶላችሁ ይሁን በተለያየ መንገድ እንዲህ አይነት ነገር ውስጥ ሰው ህይወታችሁ ውስጥ ከከተታችሁ በእንዲህ አይነት መንገድ ካሳለፋችሁ ለህግ አቀርቡት። ምክንያቱም መጠየቅ መቻል አለበት። ሌላው ደግሞ የልጁ እናት ለምን ጥላው አረብ ሀገር ሄደች? ለምን ልጇን ጥላ እንደዚህ ያደረገች እንላለን። የልጁ እናት ወደ አረብ ሀገር የሄደችው ልጁን ጥላ እንግዲህ ገና በ3 ወሩ ነው። የምታበላው ነገር አታ ይሆን? ገና 19 ዓመት ልጅ ናት። ግንዛቤው የላትም። እናትየው በጣም ብዙ ምክንያት ልንል እንችላለን። ብዙ ሰዎች ይወቅሰዋታል። ነገር ግን እሷ የራሷ ምክንያት አላት። እዚህ ጋር እሷ የተከዳይ ሰው ናት። በእርግጥ እንዴት ልጇን ጥላ ትሄዳለች ይባላል? እንዴት ልጇን እንዲህ ታረጋለች ይባላል?
እሷን ቁጭ አድርጎ የጠየቀ ብቻ ነው እውነቱን የሚረዳው። ምንድን ነው ያሳለፈችው ነገር? ምንድን ነበር ያላት? ምንድን ነበር ያስረዳት? ምንድን ነበረ ይሄ ሰው የነገራት ሲባል ብቻ ነው እውነቱን የሚታወቀው እንጂ ከውጭ ሆነን ስንፈርድ አዎ ብዙ ነገር ልንል እንችላለን። አሁንም ቢሆን እዚህ ጋር እናቶች ልብ ማለት ያለባቸው ነገር አለ። ልጆቻቸውን ጥለው ሲሄዱ፣ ልጆቻቸውን አሳድጉ ብለው ሲሄዱ እነሱ የሚመለከቱት ወይንም ደግሞ በሰዓቱ የገፋቸው በጣም ብዙ ምክንያት አላቸው። በርካታ እናቶች ግን ሳይመጡ በዛው ይቀራሉ። ይህች እናት የዛሬዋ ባለ ታሪካችን ሳትመጣ ቀርታለች። ልጇ እንደዚህም ተቃጥሎ አልመጣችም። ለምንድን ነው? አይምሮዋ ስለሚነካ ነው። በርካታ ሴቶች እህቶቻችን ለዚህ ነው ሊሞቱ ሲሉ ወይ ደግሞ የሆነ አደጋ ከደረሰባቸው በኋላ ወይ ከፍተኛ ህመም ሲደርስባቸው ጣር ሲይዛቸው ምናምን የዛን ጊዜ የወለዱትን ልጅ ይናገራሉ ወይም ያስታውሳሉ። ለምንድን ነው? የዛን ጊዜ የሚሰማቸው ስሜት ግን እድሜ ልካቸውን በዛ ጊልት ውስጥ ሲኖሩ ይኖራሉ። አንዳንድ ወላ አባቶችም እንደዛ አሉ። ስህተት በስህተት አይስተካከልም። ይህች እናት መጀመሪያ ያሳሳታትና እዚህ ነገር ውስጥ ያስገባት ማን ነው? ራሱ አባትየው ነው። ቤተሰቦቿም አይደሉም ስህተት ውስጥ ያስገቧት። ቤተሰቦቿ በዛን ዘመን በነበረ አስተሳሰብ እንግዲህ ሴት ልጅ ስታድግ እንዳትበላሽ ወይም ደግሞ ክፉ አይነት ህይወት ውስጥ እንዳትገባ ይባልና ልጅህን ለልጅ እየተባለ በሰው ምክንያት በምናምን ልጅ ይዳራል ወይም ልጅ እንዲያገባ ይደረጋል። በዛ መሰረት ይህች ልጅ የ18 ዓመት ልጅ ሆና አመጡላት፣ አጩላት፣ ባል ነው ተባለ። ራሳቸው በገፏት መንገድ ልጅ ወለደች። ከዚህ በኋላ ደግሞ ምን አደረገ? የ3 ወር ልጅ ቁጭ አድርጎ ጥሎ ሄደ። እሱ እንደሄደ እሷ ተነሳ ወደ አረብ ሀገር ሄደች። እንግዲህ እዚህ ጋር መመልከት ያለብን ነገር የወላጆቿን ጥፋት ነው። የአባትየውና የራሷ ወላጆችን ጥፋት ነው። ወላጆቿ ምንድን ነው ያደረጉት? በትምህርት እንድትገፋ አይደለም ያደረጓት። በእውቀት እንድትበለጽግ አይደለም ያደረጓት። የሙያ ባለቤት እንድትሆንና ራሷ እንድታስተዳድር አይደለም ያደረጓት። ይሄ ደግሞ የነሱ ቤት ብቻ ስተት አይደለም፣ ወይንም ደግሞ የእሷ እናትና አባት ብቻ ስተት አይደለም። እንግዲህ እዚህ ጋር የምንመለከተው ነገር አለ። አንዲት ሴት መልክ ካላት፣ ቆንጆ መልክ ካላት፣ ዓለም በሚለው ቆንጆ የሰውነት ቅርጽ ካላት፣ አለበለዚያ ደግሞ እነዚህ ሳይኖሯት ግን እድል ካላት ብለው ሰዎች ዓለም የሚነግሩን ነገር አለ። ምንድነው? ለሀብታም ትዳራለች፣ ሀብታም ታገባለች፣ ሀብታም ህይወቷን ይቀይርላታል ነው። እነዚህ ቤተሰቦች ያደረጉት እሱን ነው። ከሷ የተሻለ ኑሮ ያለው ችግሩ ስለነበሩ እነሱ ልጃቸውን ጥሩ ያኖርልናል ብሎ ላሰቡት ሰው አመጡና የ18 ዓመት ልጃቸውን ሸጧት። የ18 ዓመት ልጃቸውን ማገዷት እዛ ውስጥ። እንደነዚህ አይነት ታሪኮች ብዙዎች ናቸው። ይሄ የዓለም ስህተት ነው። ይሄ የነሱ ቤተሰብ ብቻ ስህተት አይደለም። ይሄ የእሷ ቤተሰቦች ብቻ ያደረጉት ነገር አይደለም። ብዙ ሴት አሁንም ድረስ በዚህ አይነት የተሳሳተ የዓለም አስተሳሰብ ህይወቱንና ዘመኑን ይበላል፣ ሴትነቱን ይቀማል፣ እድሜውን ይቀማል። ይሄንን ማስተካከል ያለብን በምን አይነት መንገድ ነው? ሴት ልጆቻችንን በማብቃት፣ ሴት ልጆቻችን አይምሯቸው ላይ በመስራት፣ ሴት ልጆቻችንን እንደ ሸቀጥ እንደ ኮሞዲቲ አውጥተን ለገበያ አቅርበን ለሀብታም በመሸጥ ወይንም ደግሞ በፈለገ አይነት ሁኔታ ይሁን ከሷ የተሻለ እሷ ካለችበት ኑሮ የተሻለ ኑሮ ያኖራታን ብለን ላመነው ሰው መስጠት ሳይሆን ወይንም ደግሞ እንደዛ እንድታስብ አድርገን ማሳደግ ሳይሆን ያለብን አንድና አንድ ነገር ብቁ ሴቶችን ምሁር ሴት የቀለም ትምህርት መማር ማትችል ማትፈልግ ከሆነ ደግሞ ምክንያቱም ሁሉም ሰው የቀለም ትምህርት ሊማር አይችልም፣ የሙያ ባለቤት እንድትሆን አድርገን በዛ አስተሳሰብ ውስጥ ልጆችን የምናሳድግ ከሆነ እንደነዚህ አይነት ጥፋቶች አይደገሙም። በርካታ ጥፋቶች የሚጠፉበት ምክንያት ምንድነው? ወላጆች ያነሱና አንድ ወንድ ሲመለከቱ ይቋምጣሉ። ያ ህይወት የዛ ወንድ ህይወት ለሴት ልጃቸው ይመኙታል። ያ ወንድ የደረሰበት ቦታም ይሁን ከዛም በላይ ሴት ልጃችሁ መሄድ እንደምትችል ማሰብና እሷም እንድታስብ አድርጎ ማዘጋጀት ይሻላል ወይንስ ለአንድ ሰው ለገንዘቡ ተብሎ ለኑሮ ተብሎ ይህችን ሴት ልጅ መማገድ ይሻላል? ይህን አስተሳሰብ ማስተካከል መቻል አለብን። ዓለም በርካታ ሴቶችን የምታታልልበት፣ ዓለም በርካታ ሴቶች ህይወቶችን የቀጠፈችበት፣ ዓለም የበርካታ ሴቶች እህቶቻችንን መንገድ ያበላሸችበት አንደኛው መንገድ ምንድን ነው? ሀብታም አግቢ፣ አንቺ ካለሽበት ችግር ያወጣሻል። ለሀብታም ተዳሪ። ቤተሰቦች በጣም ቋምጠው አንድ ገንዘብ ያለው ሰው ሲያገኙ ለዛ ያንን ሰው ማግባት የነሱ ምኞት ነው፣ የልጅቷ ምኞት እንዲሆን አድርገው ነው የሚያሳድጓት። አዎ ገንዘብ ማንም ሰው አይጠላ። አዎ ገንዘብ ያላት ወይንም ገንዘብ ያለው ወንድ ጋር መጋባት እውነት ነው፣ ወይንም ሴትን ማግባት መቆራኘት ማንም በምድር ላይ አይጠላም። ገንዘብ የሌለው ከማግባት አዎ ገንዘብ ያለው ማግባት የተሻለ ነው። ገንዘብ የሌላትን ሴት ከማግባት ገንዘብ ያላትን ሴት ማግባት
አዎ የተሻለ ነው። ይሄ ሪያሊቲ ነው። ግን እንደ ዕቃ ተሽጠን አይደለም። ድህነታችንን ለማጠብ ብለን አይደለም ያንን የምናደርገው። ያንን የምንገባበት ህይወት የዛ ህይወት ውስጥ የምንሄድበት ምክንያት ችግራችን የዛሬ ችግራችን ለመቅረፍ ብለን አይደለም። ይሄን አሳሰብ ሴቶች በተለይ ታዳጊው መጪው ትውልድ ሴቶች ልጆቻችን ሴቶች እህቶቻችን መጪው ትውልድ ይሄንን ሐሳብ መናቅ አለበት። ሀብታም ለማግባት መቋመጥ ሳይሆን ሀብታም ለመሆን መቋመጥ ለሴት ልጅ ትልቅ የነፃነት በርን ይከፍታል። ሴት ልጅ በነፃ መማር፣ በነፃ መስራት፣ በነፃ ማሰብ፣ በነፃ የምትፈልግበት ቦታ መድረስ፣ በነፃ የምትፈልገውን አይነት ህይወት ስርዓትና ህግን አክብራ ፈጣሪን ረስታ የመኖርን ነገር የሚኖራት ምን ከሆነ ነው? ገቢ ካላት፣ በራሷ ራሷን ከገነባች፣ ራሷን ችላ ከኖረች፣ በቀን 3 የምትበላውን እንጀራ ስጠኝ ወይንም ስጭኝ ብላ ሳይሆን ራሷ ሰርታ መኖር ከቻለች አለቀ። የሴት ልጅ ህይወት በራሷ መንገዷን ህይወቷን በሙሉ በራሷ ወስና ማስተዳደር ትችላለች። የልመና ሴትን ልጅ ለማኝ የማድረግ መንፈስ፣ ሴትን ልጅ ተመጽዋች ከአንድ ሰው ጠብቃ እንድትኖር የማድረግ መንፈስ፣ ሴትን ልጅ ከሰው ጠባቂ አድርጎ የማድረግ አስተሳሰብ ከዓለም የተሰጠንን ነገር እስከ መጨረሻው ማንም ሴት ላይኖርበት፣ ማንም ሴት በዚህ አስተሳሰብ ውስጥ እንዳይሄድበት መስራት የምንችለው እኛ ነን ሴቶች። ማን ላይ? መጀመሪያ ራሳችን ላይ። ራሳችንን እናብቃ፣ ራሳችንን እናሳያቸው ለልጆቻችን። እንደዛ አድርገን ራሳችን ብቁ ሆነን ልጆቻችን እናሳድግ። ራሳችን ብቁ ሆነን ይሄን አስተሳሰብ እናስተካክል። የዛሬዋ ባለ ታሪካችን እኮ ላንቺ የተሻለ ህይወት የሚሰጥሽ በሷ ከእድሜ በጣም የበለጠ ሰው። የዛሬ ባለ ታሪካችንን እኮ እዚህ ጋር ስንመለከታት ሀብታም ስለሆነ እንድታረግዝ ተደርጓል። ተመክራለች። ሀብታም ስለሆነ ከሱ ልጅ ቢኖራት የተሻለ ህይወት እንድትኖር ተደርጋለች። ቤተሰቦቿ ቤት በስርዓት ሳያገባ በስርዓት ህይወት ሳይሰጣት የት ነው የምንኖረው? ልጃችንን ወስደህ የት ነው የምታኖረው አላሉ። እንግዲህ በሰዓቱ በቦታው የነበሩ ሰዎች ይህን ነገር ግልጽ አድርገው የተናገሩት ነገር የለም፣ ግን ተማምነዋል። አግብቷት ሊኖር ሽማግሌ ይዞ መጥቶ ያስተዋወቃቸው በቤተሰባዊ ትውውቅ ስለሆነ ተማምነው ነው ያረገዘችው። ይቺ ልጅ ያረገዘችው ግን ቢያንስ መኖሪያ ሳያዘጋጅ ምንድን ነው በምን ነው የምታስተዳድራት? ልጅቷ ገና 18 ዓመቷ ነው። ስራ መስራት አልጀመረችም፣ ትምህርት ላይ ነበረች። እነዚህ ነገሮች ሳያምኑ ሳይጠይቁ በጭፍን ብቻ ካላቸው ችግር ከመጓጓት ተነስተው ቤተሰቦቿ አሳልፈው ሰጧት አይደል? አላችሁ አንዳንድ ሴቶች እህቶቻችንን አንድ ሰው ገንዘብ ስላለው ብቻ ሂጂና ከዚህ ግለሰብ ሳይፈልግም ይሁን ፈልጎ አስቦበትም ይሁን ሳያስበው ሴት ልጅ እንድታረግዝ የሚመክሩ፣ ሀብታም ስለሆነ አንዳንዶቹንማ አርግዥበት ብለው የሚመክሩ አሉ። ነውር ነው ይሄ። ተረገዘ፣ ከዛስ ምንድነው የሚሏቸው? አንቺ ልጅ ስለወለድሽ ከዛ ሰው ሳይፈልግ እንጋባ ሳይል አንቺን የሴትነት ክብር ሳይሰጥ ከአንቺ ጋር መኖር እንደሚችል ሳያሳይሽ። እንዴ ሰው እኮ እንደ ሴት ልጅ የራሱ የሆነ ክብር አለው፣ ቫሊዩ አለው። አርግዥበት ብሎ ሴት ልጅ አይመከርም፣ ነውር ነው። እንዲህ ብላችሁ ሴቶች ልጆቻችንን ህፃናቱን መጪውን ትውልድ የምታበላሹ ሰዎች አንደበታችሁን አስተካክሉ። ይሄ ማለት በቁሟ መቅበር ነው። ሴት ልጅ ካልፈለጋት ወንድ አርግዥበት። ለምን እንዲያገባሽ? ለምን ሀብቱ እንድትከራይ እንድትካፈይ? ለምን ልጅሽን አንደላቀሽ እንድታሳድጊ? የእሷስ ህይወት ሌባ ነች እንዴ? ይሄ በጣም የተሳሳተ አስተሳሰብ ነው። ይሄ ከምንድን ነው ስኬርሲቲ ሜንታሊቲ ያለው ሰው በቃ መግለጽ ራሱ በቃላት ከሚያስብ አስተሳሰብ ሄዶ እውነት የመሰለ ውሸት ነው። ሴቶች ልጆቻችን እህቶቻችን ይሄንን እንዳታደርጉት። እከሌ ሀብት ስላለው አንቺ ምን የተጣለቃነሽ እንዴ? በጣም እኮ ያሳዝናል። ሴቶች እህቶቻችን የሚያሳልፉት ነገር እንዲህ ብለው የሚመክሯችሁን ሰዎች ማለት ነው ሰነፍ ብላችሁ ካጠገባቸው ራቁ። ሴት ልጅ ምን አይነት ህይወት ነው ታዲያ የምታሳልፈው? ሴት ልጅ እንዴት ነው የምትኖረው? ሴት ልጅ እንዴት አርጋ ነው ከዚህ ጋር ህይወት የምትመሰርተው፣ ባል የምታገባው፣ የምትወልደው? እኛ ይሄንን ለመጪው ትውልድ ማስረዳት የማይጠበቅብንም ታውቁታላችሁ። ግን አንድ ነገር አለ። ያልተፈለገ እርግዝናው ሴት ልጅ መግባት የለባትም። ያልታሰበበት ጥንቃቄ የጎደለው ሆን ተብሎ በተንኮል ወንዱን ለማሰር ተብሎ ምናምን ዋጋ ትከፍያለሽ። ዋጋ ያስከፍልሻል። ሀብታም ነው ብለሽ ሄደሽ ከሀብታም ልጅ ወይንም ደግሞ ሀብታም ከሆነ ሰው ሄደሽ ሳያስበው ሰውየው ሳይፈልግ በጮኝነት በፍቅር በተለያየ መንገድ ህጋዊ ያልሆነ ነገር ውስጥ ገብተው ሴት ልጆቻቸውን
ወይንም ደግሞ ህፃናቶቹን ሂዱና አርግዙ ብላችሁ የምትመክሩ ሰዎች የነሱን ምክር ሰምታችሁ ደግሞ እዛ ውስጥ የምትገቡ እህቶቻችን ዋጋ ትከፍላላችሁ። እንዳታረጉት። ይሄ በጣም የዘቀጠ አስተሳሰብ ነው። ይሄ ጥልቅ ከሆነ የድህነት አስተሳሰብ የሚመጣ ሀሳብ ነው። ምን ስለሆነ እንዴ ተከብረሽ የኔ መቤት ተብለሽ ተወደሽ ተጠይቀሽ አግቢኝ ተብለሽ በስርዓትና ትክክል መንገድ ባለው መንገድ መሄድ የሚገባሽን መንገድ ከዛ በኋላ አቤት ስቃዩ እርግዝናዋን ለመንገር አቤት ያላት ፍርሃት። እንደዛ እኮ አይደለም እርግዝና ልጅ መውለድ ማለት ሰለብሬት የሚደረግ ነገር። ሁለት ወላጆች ፈልገው አስበው አቅደው ፈጣሪን ጠይቀው ከዛ ሲሳካላቸው ደግሞ አረገዘች ወይንም ደግሞ አረገዝኩ ብላ የምትነግረው ሳይሆን አረገዝን ብለው ሰለብሬት የሚያረጉት ህይወት ነው የሚገባሽ እንጂ ፈርተሽ ተንቀጥቅጠሽ ተደብቀሽ። አንዳንድ ሴቶች እህቶቻችን አሉ ሰውየው ገንዘብ ስላለው ብቻ አንዳንዴ ባለትዳርም ሆኖ ገንዘብ ስላለው ብቻ ተደብቀው ከሰውየው ያረግዙና ልክ ሊወልዱ ሲሉ ይናገራሉ። ኦኬ ያለፈው አለፈ፣ የሆነው ሆነ። ግን ሴት እህቶቻችን መጠንቀቅ ያለባቸው በዚህኛው ክፍለ ዘመን፣ ምክንያቱም ያ የድሮ አስተሳሰብ በጣም በቃ ጥልቅ ካለ ከድህነት ከችጋር የመጣ አስተሳሰብ ስለሆነ ሴቶች እህቶቻችን ይሄን እንዳታረጉ። አንቺ ክብር አለሽ፣ አንቺ ሙሉ ሰው ነሽ። የፈለግሽውን ነገር ሁሉ በምድር ላብሽን ጠፍ አድርገሽ ታገኛለሽ። ውሸት ነው። እሱ ባለሀብት ስለሆነ ቤት ይገዛልሻል፣ እሱ ባለሀብት ስለሆነ መኪና ይገዛልሻል። ቤቱንም መኪናውንም ሁሉንም ነገር አንቺ በጊዜና በሰዓትሽ ጽድት ብለሽ ሰርተሽ ታገኘዋለሽ። እንትናንትን ያደርግልሻል፣ እንትናንትን ያደርግልሻል። ያደረጉትን ከዚህ በፊት በዚህ አይነት መንገድ የሄዱትን ሴቶች ጠይቂያቸው። ወጣትነታቸው ቤት ውስጥ ተዘግቶ ምናልባት ቆንጆ ሶፋ ላይ ቁጭ ብሎ ይሆናል የሚያለቅሱት። ምናልባት ቆንጆ መኪና ተገዝቶላቸው ይሆናል፣ ግን ዘመናቸው ቅርጥፍ ተደርጎ ነው የተበላው። ውሸት ነው። ማንም በዚህ አይነት መንገድ ሄዳ ህይወቷን ያስተካከለች ሴት የለችም። የነገሩን ታሪክ የነገሩን ነገር እከሌ እንዲያርጎላት እንደዚህ አለፈላት፣ እከሌ እንደዚህ ገዝቶላት እንደዚህ ያገኘች፣ ዋው አይደለም። መመልከት ያለብን ጥሩ ደረጃ የደረሱ ሴት ባለሀብቶችን ምሁር ሴቶችን ነው እንጂ እንደነዚህ እንትና ሄዳ እንትን ተገዛላት እንትና እንደዚህ ያደረጉላት ብሎ የሚነግሩን ነገር ደግሞ ከዛ በኋላ ምን ያደርጋሉ? የድፍረታቸው ድፍረት እኮ ሂጅና አርግሽበት ይሏቸዋል። እንዳታረጉት። ይሄንን የድሮ ሰው አስተሳሰብ ነው። እሺ የድሮ ሰው ስለማያቅ ስላልተማረ ሴት ልጅ በራሷ ሰርታ ታገኛለች የሚል አስተሳሰብ ስላልነበረ ነው። ምን ስለሆነ አሁን ያለነው ሴቶች ከዜሮ ተነስተን የትኛውንም ነገር ማድረግ እንደምንችል የተረዳን ስለሆነ ልብሳችንን ቀጥ አድርገን ለብሰን አንገታችንን ሳንደፋ ስራችንን ሰርተን እንኖራለን። በምን በሰላም ሀገር እንዲህ አይነት ውጥንቅጥ ውስጥ የምንገባው? ውሸት ነው። ሲጀመር ሰውየው ያንን ነገር አያደርግም። ለምን? በተለይ ባለትዳር ከሆነ በተለይ ደግሞ አንቺን ያለመነሽ ያልፈለገሽ የሀብታም ልጅም ሊሆን ይችላል። ይሄንን ነገር ንብረት ተቆጣጣሪ አለው። አንቺ የምታስቢው አንቺ የምታዩ እንትና ሀብታም ነው ሲባል በጣም የሚያሳዝን አመለካከት ነው። ዋሽተውሻል። ለምን? እያንዳንዱ ንብረት የራሱ የሆነ አስተዳዳሪ አለው። እያንዳንዱ ገንዘብ የራሱ የሆነ የመጣበት መንገድ አለው። አንቺ ድንገት ቆንጆ ስለሆንሽ፣ አንቺ ድንገት እዛ ቤተሰብ ውስጥ ወይ ልጃቸውን ወይ ባልየው ማግኘት ስለቻልሽ ሄደሽ ድንገት በሆነ እርግዝና በሆነ እጠልፈዋለሁ ወይንም ደግሞ እዚህ ቤተሰብ ውስጥ ያለውን ሀብት እወስዳለሁ ብለሽ ነው የምታስቢው። አንቺና ልጅሽ የመጨረሻ ቁልቁለት የወረዳችሁት ያን ቀን ነው። ምክንያቱም ሁሉም ሀብት አስተዳዳሪ አለው፣ ሁሉም ንብረት ባለቤት አለው። አንቺ ያንን ባደረገ ጭንቅላትሽ ካንቺ የበለጠ የሚያስብ ሰው ሴት አለ እዛ ቤት ውስጥ። ደሞም ጎበዞች ደግ አደረጉ። ያንን ንብረት የምታስተዳድር ሴት፣ ያንን ንብረት ያፈራች ሴት፣ ያንን ንብረት የደከመችበት ሴት ቁልፍ አድርጋ ነው የምታስቀምጠው። ይኸውልሽ እንኳን አንቺና ልጅሽ የልጅ ልጆችሽ እንዳያገኙ ተደርጎ ነው የሚስተካከለው። ይሄንን ግን አያስረዱሽም። አርግሽበት ያሉሽ ሰዎች ይሄንን አይነግሩሽም። ለምን? እነሱም አያውቁም። ዳመናና ጉም ነው የሚያስጨብጡሽ። ሴቶች እህቶቻችን የዛሬ ባል ታሪካችንን ተመልክተንን ከዚህ በፊት የብዙ ሰዎችንም ታሪክ ተመልክተን መረዳት ያለብን አንድ ነገር አለ። ለሀብታም እንዳትሸጡ፣ ደግሞ ልጅ እንዳትወልዱ። ከዛ በኋላ ሄዳችሁ ከሀብታም ሳታገቡ ያልተፈለገ በተለይ ባለትዳር ሆኖ ምናምን፣ ይሄ ማለት ዘመናችሁን ራሳችሁን ማለት ነው ቆማችሁ ወደ ቁልቁለት ግፍትር አድርጋችሁ እንደመጣለን። ይህን መንገድ የምንሄድበት አስተሳሰብ አቁመናል። አሁን ነቅተናል፣ አውቀናል። እንዲህ ብሎ የሚመክረንን ሰው ፋራ ነው ማለት ያለብን። እንዲህ ብሎ የሚመክረን ሰው በጣም አይምሮ ያላደገ ሰው ነው። እኛ ሴቶች በቅተን
አውቀን ተፈላጊ ሆነን ራሳችንን አስተካክለን እከሌ ይሻለኛል አይ እከሌ እንዲያነሳው ነው ብለን ነው እንጂ ህይወትን የምንመርጠው ባለ ሀብት ስለሆነ ምናምን አይደለም። ኦፍ ኮርስ ሁላችንም ማንም ችግር ውስጥ መግባት አይፈልግም። ግን እከሌ ሀብታም ነውና እንደዚህ እናድርገው የሚባል አስተሳሰብ ግን እኛ ንቀነው ተሻግረናል። እኛ ንቀነው ሄደናል። ምንም ይሁን ምን የምንሄደው መንገድ ስርዓት ያለው መንገድ ነው። ሴቶች እህቶቻችን ልብ ማለት መቻል አለባቸው። በእንደነዚህ አይነት መንገድ የመጡት ሴቶች ሲጀመር ማለት ነው ወንድ ልጅ ገንዘብ ስላለው የሀብታም ልጅ ስለሆነ ወይ የሰው ባል የሆነ ወይ ደግሞ ገንዘብ ስላለው ብለው ድንገት ሄደው አርግዘው የነበሩ ሴቶች ስንት ፐርሰንቱ ነው የተሳካለት ያሰቡትን ነገር ያገኙት? ኃላፊነት ወስጄ መናገር እችላለሁ 2% አናገኝም። ምንድነው የሆኑት? አብዛኞቹ ያን ህይወት የገቡበት ህይወት ፍላሽ ነው የተደረጉት። ያሰቡትን ነገር አላገኙም። በርካታ ምሳሌዎችን ማምጣት እንችላለን። ስለዚህ ሴት ልጆቻችንን አታሳስቱ፣ ወጣቱን ትውልድ አታሳስቱ። ይሄንን የምንልበት ምክንያት ይሄንን የምንናገርበት ምክንያት ምንድነው? ሴት ልጆቹ ወይንም ደግሞ እነዛ የወለዱት ልጆች ብቻ አይደሉም የተወለዱትም ልጆች ይሰቃያሉ። እንደ ዛሬ ባለ ታሪካችን የተወለዱት ልጆች ምን ይሆናሉ? አንደኛ እንደ ሌባ ነው የሚታየው ልጅሽ፣ እንዳልተፈለገ የፈጣሪ ፍቃድ ሆኖ ነው እንግዲህ ሰው ማንም ሰው ልጅ የሚወልደው። ግን ምን ይደረጋሉ? ያ ሳይፈለግ አባቱ ሳይፈልገው የተወለደው ልጅ፣ ያ አንቺ ገንዘብ ለማግኘት ብለሽ የወለድሽው ልጅ፣ ያ አንቺ ባለሀብት ስለሆነ ብለሽ ሄደሽ ሰውየው ሳያቅ ወይንም ደግሞ ከፍቃዱ ውጪ አስበሽና አቅደሽ ሰው መክሮሽ ሄዶሽ ከሆነ ያረገዝሽው ያ ልጅ ከተወለደ በኋላ ማለት ነው በጣም ያሳዝናል። ማናችንም ፈጣሪ የሰጠን የህይወት መብት አለ። ማናችንም የሰውኛ መብት አለን። ያንን መብት አይሰጠውም። በተለይ በአይን ሲታይ ልጁ ይበላል፣ ይጠጣል፣ ትምህርት ቤት ይሄዳል፣ የተለያየ ነገር ያደርጋል። ግን ኢሞሽናሊ አቢዩዝ ይደረጋል። ኢሞሽኑ በጣም የሚናኩት ነገሮች ይደርስበታል። ይሄንን ነገር ኃላፊነት ያለው ሰው ኃላፊነት የሚሰማው አንድ አድልት ሴትን ልጅ እንደዚህ አድርጊ ብሎ የማይመክርበት ምክንያት ምንድነው? ለዛችም ሴት ለምትወልደውም ወይንም ደግሞ አርግዥበት ለተባለችው ሴትም ለተወለደውም ህፃን ልጅ ያስባል። ልጅሽ አቢዩዝ ይደረጋል። ልጅሽ ማናችንም በህይወት ያገኘነውን እድል ቢያገኝ እንኳን ኢሞሽናሊ የሚደርስበት ጉዳት ግን በጣም ትልቅና ጥልቅ ነው። እናስብ፣ እናስተውል። ልጆቻችንን መሞከሪያ ይሄ ላብ ውስጥ ያለ አንድ ኮሞዲቲ አድርገን አንቁጠራቸው። ልጆቻችን መሞከሪያ አይደሉም። የኛን ሰክሰስ እኛ ባለሀብት ተጠግተን የሆነ ሰው ተጠግተን ገንዘብ እንድናገኝ የምንጠቀምባቸው መሳሪያ አድርገን መውሰድ ማለት የጨካኝ ወላጅ ስራ ነው። ይሄ ከሴቶች የሚጠበቅ አይደለም። ሴቶች እህቶቼ ይሄን እንዳታረጉ፣ እዚህ ውስጥ እንዳትገቡ። ልጆቻችሁና ራሳችሁን አትቅጩ። ከድህነት ከጥልቅ ድህነት የመጣ አስተሳሰብ ነው ይሄንን ነገር ካንቺ አልፎ ልጅሽን የሚጎዳው፣ ካንቺ አልፎ ልጅሽን ህይወት የሚያበላሸው። እንዳትሞክሩት። ይሄንን ፍጹም መቅረት ያለበት አስተሳሰብ ነው። ማንም ሴት በዚህ ውስጥ አልፋ የተሳካላት የለችም። ማንም። ሌላስ ምንድነው የሚደርሰው ጉዳት? ያንቺ ልጅ ምን ይደረጋል መሰለሽ? እንደ ሌባ ይቆጠራል። ምክንያቱም አንቺ ዘር ሰርቀሻላ። አባቱ ሳይፈልግ ነው የወለድሽው። እንዳልተፈለገ ሳይፈለግ እንደተወለደ ሳይታሰብ እንደተወለደ በጣም በሚያሳዝን ሁኔታ ደግሞ ሁሉም ሰዎች እንግዲህ ሁላችንም በሆነ እድሜ እርጅና ይመጣል አይደል? እኔ አውቃለሁ አንድ ቤተሰብ ታሪክ። የአባትየው የህይወት አልፎ አባትየው ከውጭ የወለዱት ልጅ ነው ወይንም ደግሞ ከትዳር ውጭ የወለዱት ልጅ ነው። እንዲህ አይነት አጋጣሚዎች ነበሩ እስከዛሬ በህይወታችን። ከዚህ በኋላ ግን ሴት እህቶቻችን ይሄን አያደርጉትም። ክብር አላቸው ለራሳቸው። አባት ከትዳር ውጭ የወለደው ልጅ አባትየው ሲሞቱና የህይወት ታሪካቸው ሲነበብ ያንን ልጅ እያወቁት ግን ታሪኩ ላይ አልጠቀሱትም። ወይንም 4 ልጅ ካላቸው 5ኛ የውጭ ልጅ አለ አይደል? ወይ ደግሞ 6 ልጅ ካላቸው 7ኛ የውጭ ልጅ አለ። እዚህ ጋር ይሄንን ልጅ አላስገቡትም። ይሄ ልጅ ለቀብር ቆሟል። እንግዲህ ሁላችንም እዛ ቦታ ጋር ስንገኝ ዝም ነው ያልነው። እኔም አውቃለሁ ይሄንን ታሪክ፣ እኔም አውቀው ታሪክ ነው። የልጁ ቁጥር እዛ ውስጥ አልተካተተም። ለምንድን ነው? የሰው ልጅ ማለት እስከዚህ ድረስ ሂሳብ ካልኩሌት አድርጎ የሚያደርግ ነው። ከዛ በኋላስ እነሱ እርስ በራሳቸው ንብረታቸውን ሲካፈሉ ልጁ ንብረት እንዳይካፈል አባትየው በህይወት እያሉ አስተካክለዋል ሁሉን ነገር። ምን አስጨነቀን? የሆነ ሰው ቤት ጋር ሄደን የዛሬ ስንትና ስንት ዓመት ንብረት አለ እዚህ ቤት፣ ይሄንን ንብረት አካፍሉ ለልጅ ተባብሎ መጫጫ። አረ ክብር አለን፣ ሰው ነን። እዛ ቤት ያለን ንብረት እጥፍ አንቺ መስራት ትችያለሽ። ከዛ የበለጠ ቤተሰብ መገንባት ትችያለሽ። ምን አጨቃጨቀሽ? ያ ዛሬ የነሱን ቤት ንብረት ስታዩ ትልቅ የመሰረች ንብረት አንቺ ስትሰሪና የተወሰነ ነገር መያዝ ስትጀምሪ ለዚህ ነበር እነዛ ሰዎች እንዲያርግ ያሉኝ ብለሽ ልትስቂ ትችያለሽ። መቆም አለበት ይህ አመለካከት።
በዚህ ምክንያት የሚታመስ ቤተሰብ መኖር የለበትም። በዚህ ምክንያት የሚበጠበጥ ህይወት መኖር የለበትም። እዚህ ጋር መመልከት ያለብን ህፃናት ሴት ልጆች ናቸው እንዲህ እየተደረጉ ልክ እንዴት ነው እንደ ሞረድ እየሞረዱ ሀብታም ጋር ሂጅና ውለጅ እያሉ እየሞረዱ የሚያስተካክሉ ትላልቅ ሰዎች አሉ አይደል? የራሳቸውን ልጅ ብቻ አይደለም የሌላም ሰው ቤት ይበጠብጣሉ። በክብር የተቀመጠች ሚስትም ትበጠበጣለች። ይሄን አሳሰብ ማቆም መቻል አለብን። ሴት ልጆቻችንን ከዚህ በኋላ ያለውን ትውልድ ከእንደነዚህ አይነት ኋላ ቀር አስተሳሰብ ማስቆም መቻል አለብን። ለመሆኑ ለምንድን ነው ሰው እንደዚህ የሚለው? ድሮ ወደ ኋላ ተመልሰን የሰዎችን አመጣጥ የሰው ልጆችን አስተሳሰብ እኮ ስንመለከት ሁሉም ሰው ገበሬ ነበር ድሮ አይደል? እንደዚህ ቴክኖሎጂ ሳይኖር የተለያየ ነገር ሳይኖር እንግዲህ የሰውን አመጣጥ እንመልከተው። የዛን ጊዜ ሴታው ውጭ ወጥታ እህል ዘርታ አርሳ ምን ብላ ማምጣት አትችልም ነበር። ለዚህ ነበር ሴትን ሁሉ ጊዜ ሴት ልጅ ስትታሰብ ከወንድ ጋር ተለጣፊ የሚያደርጓት። ያ ቀርቷል። አሁን ዛሬ ትራክተር አለ፣ ከፈለግን አራሽ ከሆነ ገበሬ ከሆነ የተለያየ ቴክኖሎጂ አለ። ስለዚህ ለምን ብለን ነው ሴትነታችንን ማንነታችንን ከወንድ ጋር ተለጣፊ አድርገን የምናስበው? እንደዛ አይደለም። ሙሉ ሰው ነን። ድሮ የነመጣ አስተሳሰብ ነው ያልተቀየረው። ለዚህ ነው ሴት ልጅ በራሷ ስኬታማ ሳይሆን የምትባለው ቆንጆ ከሆነች ወይ እድለኛ ናት፣ እቺ ልጅማ ቆንጆ ናት፣ በቃ እኮ ሀብታም ያገባታል። ሰውነት ቅርጿ ካማረ ወይ እድለኛ ናት እኮ እሷ ሀብታም ያገባታል። ደሞስ እነዚህ ነገሮች ሳይኖሩ የተፈጥሮ ነገር ሳይኖር ወይንም ደግሞ በተፈጥሮ ውብ ናት ከሚላት ዓለም ውጪ ሆና ግን ሀብታም ካገባች እሷም እድለኛ ናት ትባላለች። ይባል ነገር የለም በዚህ ጊዜ። ቁንጅና ሁላችንም ቆንጆ መሆን እንችላለን። ቁንጅና ምንም ችግር የለውም። ስለ ቁንጅና አይደለም የዛሬ አርስታችን። ግን ቆንጆ ሆነች አልሆነች ዓለም በሚለው መልክ እሷ መልኳ የሚያምር ነው አይደለም ተባለች አልተባለች፣ የሰውነት ቅርጿ አማረ አላማረ፣ ወፈረች ከሳች፣ ወይንም ደግሞ ዓለም በሚለው የሰውነት ቅርጽ ውስጥ ኖረች አልኖረች፣ ዋናው ነገር ትልቁ ዛሬ ሴት ልጅ ለራሷ የምትሰጠው ክብር ነው ቫልዩ ያለው ራሷን የምታይበት መንገድ ነው። ይሄን አስተሳሰብ ካቆምን የሚወለዱት ህፃናትም ዋጋ ይከፍሉ። ይሄንን አስተሳሰብ ማራመድ ከቻልን የሚመጣው ትውልድ ሴት ልጅ እንደ ዕቃ የሚሸጥበት አስተሳሰብ ይቆማል። ለዚህ ደግሞ ሁላችንም ኃላፊነት ወስደን የራሳችንን ህይወት ሴቶች ራሳችንን መገንባት ያለብን። በስተመጨረሻ እንግዲህ የምናነሳው አንደኛው ሀሳብ ደግሞ ምንድነው? የዛሬ ባል ታሪካችን ህፃኑ ልጅ ጉዳት ደረሰበት አይደል? በልጅነቱ ተሰቃየ። በርካታ ሰዎች በየጓዳው ይሄን ነገር ያሳልፋሉ፣ ጸጥ ብለው ለማንም ሳይናገሩ። ብዙ ነገር በልጅነታችን ያሳለፍን በርካታ ሰዎች አለን፣ ለማንም ሳንናገር። አንዳንዴ ምንድነው እንታመናለን ብለን ስለማናስብ፣ አንዳንዴ ደግሞ ሰው የሚኖረው እንደዛ ይመስለናል፣ አንዳንዴ ወላጅ ሁሉ እንደዛ ይመስለናል። የሰው ልጅ ህይወትን ዝርዝር አድርገን ብንመለከተው በርካታ ሰው ብዙ ጉዳትን አሳልፏል። በተለይ እንጀራ እናትና እንጀራ አባት ያለው ሰው። ወደ ባለሙያ እንሂድ። እድሜያችን ምንም ላይ ይሁን፣ እድሜያችን የፈለገ ቦታ ይሁን፣ እኔ በግሌ ገጥሞኝ ያውቃል። ዘመድ ሆኖ ቤተሰብ ሆኖ ትልቅ ሰው ሆኖ በልጅነቱ ስለገጠመው ወይንም ደግሞ ስለገጠማት ነገር ስታወራ እንዴ ሰው በዚህ እድሜው ይሄን ያስታውሳል ያልኩበት ጊዜ አለ። ትልቅ ሰው ሆኖ እድሜው ትልቅ ሆኖ በልጅነቱ የተደረገውን ነገር ሲናገር በጣም ነው ያዘንኩት። እስከዚህ እድሜው ድረስ እንደዚህ ይሆናል እንዴ ብዬ። ምን ለማለት ነው? ጉዳት፣ የልጅነት ጉዳት ማለት ሰውነት ውስጥ የሚቀመጥ ፔን ነው። ያማል። ያንን ነገር የሚያስነሳ ነገር ስንመለከት፣ ስንሰማ፣ ስንነካ፣ ስናይ፣ የዛን ሰው ድምጽም ስንሰማ፣ ብቻ በየትኛው መንገድ ፎቶንም ስናይ ሰውነታችን ላይ ያለው ነገር ይወጣል። ይሄ ነገር ወደ ልጆቻችንም ይሄዳል፣ ወደ ልጅ ልጅም ይሄዳል። መታከም አለበት። ይሄ ጉዳት ቀላል ጉዳት አይደለም። በልጅነት መጎዳት፣ መሰደብ፣ መመታት፣ ይሄ ኔግሌክት መደረግ ወይኔ ደግሞ ምንም አይነት እርዳታ ምንም አይነት በቃ አንድ ሰው በወላጅ የሚገባውን እርዳታ አለማግኘት፣ እንደ ሰው ትሪት አለመደረግ እኛ ሀገር ኖርማል ተደርጎ ይቆጠራል። ኖርማል አይደለም። ልጅ የሚገባው መወደድ፣ መታቀፍ፣ መሳም፣ ብላልኝ፣ ጠጣልኝ፣ እንክብካቤ፣ መተኛት ነው። ያን ነገር ያላገኘን ከሆነ ያንን ነገር እየተሰደብን እየተንቋሸሽን የሆነ ሰው አቢዩዝ እያደረገን ኢቭን ወላጆችም እንደዛ ሊያደርጉ ይችላሉ ከነበረ ራሳችንን መዋሸት የለብንም። ምን ነበር በልጅነታችን የሚከፋን? ልጅ ሆነን ምን ነበር የሚሰማን? ልጅ ሆነን ያደግንበት ቤት ውስጥ ስሜታችን ምን ነበር? ከትምህርት ቤት ስንመጣ ቤቱ ደስ ይለናል ወይስ እንጠላዋለን? ሰው ቤት ስንሄድ ደስ ይለናል፣ ግን ወደ ቤት ልንመጣ ስንል የሚሰማን ስሜት ምን አይነት ስሜት ነበር? እዛ ቤት ባልገባው የሚል ነው? እዛ ቤት እንደው ከዛ ቤት እስከምወጣ ድረስ የሚል ስሜት ነበር የሚሰማን? ባለሙያ ጋር እንሂድ። እንደዛ ከሆነ ባለሙያ ጋር እንሂድ፣ እንጻፈው መጀመሪያ።
አሁን ነፃ ወጥተናል አይደል? ትልቅ ሰው ሆነናል። አሁን አድገናል። ራሳችንን ችለን እየኖርን ነው። ያ አቢዩዝ የተደረግንበትን ቤት እንኳን መሄድ እንኳን ሰዎቹን ማግኘት በዛ ሰፈር ማለፍ ካልፈለግን መብታችን ነው። ግን አንድ ነገር ይቀረናል። ውስጣችንን ማከም፣ ራሳችንን ማዳን፣ ከዛ ትራውማ ውስጥ ራሳችንን ንቅል አድርገን ማውጣት። እንዴት ነው የምናወጣው ያለን እንደሆነ እንዳንክደው ራሳችንን ቁጭ እንበልና እዛ ቤት ውስጥ ምን ነበር የሚሰማኝ፣ እዛ ቤት ውስጥ ምን ነበር የማሳልፈው፣ እዛ ቤት ውስጥ የነበረ ነገር ምንድን ነው ብለን ከዛ ራሳችንን ካስተዋልን በኋላ ደስተኛ ካልነበርን፣ የምናዝንበት ጊዜ ብዙ ከነበረ፣ ትንሽም ይሁን መጠኑ ሀዘን ከነበረ በልጅነታችን ቀጥ ብለን ባለሙያ ጋር እንሂድ። ዛሬ በውጭው ዓለምም ይሁን በአገር ውስጥ የተለያዩ ባለሙያዎች አሉ። ባለሙያ ለማግኘት የምንቸገር ከሆነ ባለሙያን አግኝተን መመታከም አቅሙ ከሌለን ጤና ጣቢያ በነፃ የመንግስት ጤና ጣቢያ ውስጥ በነፃ ይህን አገልግሎት የሚሰጡ በርካታ ሰዎች አሉ። እድለኛ ነን። ያስጨነቀንን ነገር፣ በልጅነታችን ያስከፋንን ነገር፣ በልጅነታችን ሁል ጊዜ ስናስበው የሚረብሸን ነገር ዛሬ ባይታወቀንም ባለሙያ ጋር ስንሄድ ግን ሕክምና ስናገኝ በጣም ብዙ ነገር ይወጣል፣ ይጸዳል። ውስጣችን የተጠራቀመ ያኛው የተጎዳንበት ነገር ሁሉ በባለሙያ እርዳታ ታጥቦ ይወጣል። ንጹህ ነው የምንሆነው። የውስጣችን ልጅነት ኢነር ቻይልድ የሚባለው ታክሞ በቃ ኖርማል ሰው ነው የምንሆነው። ሁላችንም እዚህ ውስጥ መገኘት፣ ሁላችንም እዚህ ውስጥ መረዳት፣ ሁላችንም እዚህ ውስጥ መታከም ያለብን አንድ ነገር ከሆንን ነው። ምንድነው? በልጅነት የተጎዳን ከሆንን ይህንን ልብ ብለን ሁላችንም ራሳችንን ማዳን መቻል አለብን። ታዲያ እኛ ካልደረሰብንስ? ካጠገባችን ያለ ሰው ብዙ ጊዜ እንደውም የትዳር አጋር ሲሆን ነው፣ ወይንም ደግሞ በፍቅር ግንኙነት ውስጥ ነው፣ ወይንም በጓደኝነት ውስጥ ነው። ምን ይሉናል? እኔ እኮ በልጅነቴ እከሌ እንደዚህ ያደረገኝ ነበር፣ እኔ እኮ በልጅነቴ እንደዚህ። ያንን ሰው የምንወደው ከሆነ የምናስብለት ከሆነ እጁን ይዘን ሕክምና እንዲያገኝ ማድረግ መቻል አለብን። ምክንያቱም ሰው አንዳንዴ በጣም ብዙ ተበድሎ ግን ኖርማል ይመስለዋል። ሁሉም ሰው እንደዛ የሚደረግ ይመስለዋል። መብቱን አያውቅም፣ ጉዳቱን አያውቅም፣ ወይም ደግሞ ልጅ ስለነበረ አያስታውስም ብለን ልናስብ እንችላለን። ብዙ ብናወራቸው እንደነዚህ አይነት ሰዎች ብዙ ነገር ይነግሩናል። ስለዚህ እጃቸውን ይዘን ሕክምና ባለሙያ እንዲያናግሩ ብናደርጋቸው መልካም ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።